ሁለት ቁጥር ጻፉ እስኪ 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ ሁለት ቁጥር ጻፉ እስኪ አይ ብላለች አይደለም ህይወትዬ ሁለት ቁጥር ጻፉ የሰማችሁ ሰዎች ማን የቆጠረው 50,000 ሰው መሆኑን አትሉ እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም ምረኛ ቁጥር ነው ብያልኩት እህቴ አታሳቢ አባቶቻችን ለይተው ነው የተናገሩት አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም የእናትና ልጁ የእንትና የገሪባዎቹ ነው አንዴዛም የሚያጠቅሱት ማለት ነው ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል እፎይን ይጣልብህ አጭዶ ይጥልልሃል ይሄንን የመሐመድን መንፈስ ማለት ነው እውነቴን እኮ ቢል ደግ አረገ ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ሄድልሃል ለነብያችንና ለዑለማዎቹ ምናምን ነገር ብሎ ይልናል ሂድ እዛ ደግሞ በቃ በደንብ በተከታታይ እስኪያሽርህ ድረስ ውልቅ አድርጎ እንደኮሶትል ነቅሎ እስኪያወጣልህ ድረስ ይነግርሃል ማለት ነው ህይወቱን ኢየሱስንም ይነግርሃል መሐመድንም ይነግርሃል ምርጫው ያንተ ነው እኔ ቤድ ቴዲ አፍሮ አንደኛ የሆነው እሱን ሁለተኛ አድርጌው እኔ አንደኛ ዘፋኝ ሆናለሁ እያሉ እየፎከሩ ነው ታለምዬ ሂጂ ከኔ ጋር ምን ያጣላሻል እዚህ መተሽ ማለት ነው እኔ ገብቶኛል የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈውብኝ ፍጻሜያችሁ ግን መራራ ይሆናል ጌታ ስላሳየኝ ቅዱስ እግዚአብሔር ምስክር ነው ጌታ ስላሳየኝ ወጥቼ መዝፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው ያለማጋነን ነው የምነግርሽ ለምን በነጋየሁን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መዝፈን አሁን ብልልሽ ትደነግጫለሽ ስለማልዘፈን እንጂ አለ መዳንም በተመለከተ ከፈለገ እኛንም ይጠይቀን ወይ እኛም እንጠይቀዋለን ድነት በማ መዳን በማ ኦርቶዶክሳውያን እጅግ የሚፈሩት ጥያቄ ነው መዳን በማስተላቸው ያው እንግዲህ በመዲና ባንዲ ይሉሃል ግን እሱን የሚሉት እዚህ ቲክቶክ ላይ ነው በቤታቸው ግን በቤተክርስቲያናቸው ግን መዳን ግን በክርስቶስ ብቻ አይደለም በሁሉም ነው እነሱ ቤት በሁሉም አሁን ባሉትም ከዚህ ቤትም በነበሩትም ገና በሚመጡት ሁሉ ጭምር ነው መዳን ይሄ ስም እያጠፋ አይደለም ፋክት የተጻፈ ማለት ነው እሺ ከየት ነው እዛው ጻፍልኝ ከየት ቤተ እምነት ነው አበል ኦኬ ከየት ቤተ እምነት ነው እምነትህን ጻፍልኝ ከታች ማለት ብዙ እንዳታደከም ማለት ነው ገብተህ ነበር ማይኩን ሚውት አድርገህ ተቀመጥክ ወንድምነት ሌላ እህት አለች ከወንጌል አማኝ ነው ብለህ ጽፋለህ አውቀዋለሁ ብለህ ነው እንዴ አይ በቃ የወንጌል አማኝ ከሆንክ ቸርች ሂድና ጠይቅ ወንድም ማለት ነው የወንጌል አማኞች ቸርች ሄዳችሁ ጠይቁ ቸርች አገልጋዮች አሉ እሺ ወንድሞች እዚህ ላልዳኑ ሰዎች ወደ መዳን እንዲመጡ ነው የምንፈልገው እሺ ሳራ ሰላም ላንቺ ይሁን ሰላም ኤርሚ እንዴት ነሽ እግዚአብሔር ይመስገን ሶሪ ማያምን ሰው የጋበዛችሁ እንደሆነ እንትን አላልኩም ነበር ይቅርታ ላስት ታይም እኔ ጋር ገብተህ ነበረ አስታወስ ኦኬ ባለፈው የሆነ ጭቅጭቅ በነበረበት ጊዜ ያ እንዴት ነው ይሳርቸው እግዚአብሔር ይመስገን እንዴት ናችሁ ጌታ ይመስገን በወቅቱ አማኞች እንደሆናችሁ ስለገባኝ ከየት ነሽም ምናምን ነገር አላልኩም ያው ከኛው ቤተኛ እንደሆንሽ ንግግርሽም ይገልጥሻል ግን የት ቤተክርስቲያን ነው የምታመልኪው ጌታ እኔ የምኖረው ሳውስ ኮሪያ ነው ኦኬ አንድ ቸርች ነው ያለን ቤተክርስቲያን ትባላለች እዛ ቸርች ነኝ ነበሩ ብዙ ቅዱሳን ይደውሉኝ የነበረው ከዛ ሪሊ ከጃፓንም በመሰረታዊ ክርስትና ትምህርት እዚህ ጌታን ተቀብለው እኔ ጋር ከጃፓን ነበሩ ኦሳካ ከሚባል እና ቶኪዮ ውስጥም ነበሩ
ጃፓን ፓስተር ቅዱስ አለ። ያ እሱን አላውቀውም፣ ግን ደህንነት ትምህርት የሚማሩ ነበሩ እኔ ጋ ጌታን ተቀብለው ማለት ነው። ዩኒቨርሲቲ ትምህርት መጥተው የነበሩ እንደዚሁም ታይዋን ላይ፣ ህንድ፣ ቪየትናም አንድ ባልና ሚስት ኦርቶዶክሳዊ የነበሩ ፌስቡክ ላይ ያለው ጌታ የተቀበሉ አስታውሳለሁ። ቪየትናም ውስጥ አበሻ ይኖራል እና ኮሪያ በደንብ የሚደውሉ ነበሩ። አሁን ስማቸውን ዘነጋው እንጂ አይ ቲንክ ስማቸውን ሁሉ ጭምር አይ ቲንክ ኮሪያ ብዬ ይመስለኛል ራሱ ሴቭ ያደረኩት በወቅቱ ሜሴንጀርም ላይ ፌስቡክም ላይ። ኤኒዌይ በዛ ቅዱሳን አሉ። እግዚአብሔር ይባረክ። ያ ጌታ ይባረክ። እሺ ለእግዚአብሔር ክብር ይሁን። ጥያቄ ያለው ሰው ካለ መምጣት ይችላል። ወንድምነት ታዶ ምን ነበር ያልከኝ? ሶሪ። አይ ወንድምነት ምንም አላልኩም። ሌሎች አሉ ታች ጥያቄ ያለኝ ያሉ ያለው አማኞች ናቸው አይደል? እሱን አልገለጽም። አንድ ዮሐንስ ወልደ ዘብድኪዎስ ነው ምናምን የሚል ልጅ አለ። ኦኬ እሺ፣ ጥያቄ ያላችሁ ካላችሁ ጻፉልን። እሺ፣ ሰብለ ከየት ቤተ እምነት ነው እህታችን? ሰብለ አበበ። እሺ፣ እኔ ስጠራችሁ ዝም ካላችሁ አስወርዳለሁ። እሺ፣ ይቅርታ። ኦኬ፣ ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። በተለይ መዳንን በተመለከተ እኛ ጴንጤዎች ነን። የማታውቁ ሰዎች ካላችሁ መታችሁ ጠይቁን፣ እኛም እንጠይቃቸዋለን። ከየትኛውም ከአይሁድም ከእስልምና ከካቶሊክም ከኦርቶዶክስ መዳንን በተመለከተ ዋናው ኮሩ እሱ ስለሆነ ማለት ነው። መዳን በማን መጽሐፍ ቅዱስ በማን ነው ብሎ የሚለው በየሃይማኖቱ መዳን አሁን የተለያየ ነገር አለ የሚያስተምሩት ማለት ነው። ክርስትና እንኳን ተብሎ በሚጠራ ውስጥ መዳን በብዙ ነገር እንደሆነ ነው። የመግቢያ ስልቱ በሩ በዛልን ምናምን ነገር እየተባለ ማለት። እሺ ዮሐንስ ወልደ ነጎድጓድ። ኦኬ እሺ እሺ፣ እታች አንድ ቁጥር ብጽፉልኝ መልካም ነው። ዮሐንስ ገብቶ ነበር፣ አሁን ታዶ ሲናገር ስለሰማው አስገባት። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ጥያቄ ኖሮ ነው አይደል? ሌላ ኦኬ። የወንጌል አማኝ የት ቤተክርስቲያን ነው? አሁን ነጮች ጋር ነው የማመልከው። ድሮ ግን መሰረተ ክርስቶስ ነበር። ከኢትዮጵያ ውጭ ነህ? ጀርመን። ኦኬ እኮ ስለዚህ በጌታ የምታምን የት መሰረተ ክርስቶስ ነው የተጠመቀው? እዛ ነው የነበረ? እዛ ነው። ኦኬ ስለዚህ እዚህ የምታይቀን ጥያቄ በጌታ ያመንክ ወንድም ስለሆንክ ስለ መዳን ነው እኛ እዚህ የምንጠያይቀው። ደህንነት ላይ ጥያቄ የለብህም ማለት? ስለ እኔ ሳይሆን እኔ መጠየቅ በደህንነት ጉዳይ ነው፣ ግን ከተፈቀደ ማለት ነው። ድጋሚ አልተጠመቀም ወንድምነት? አይዶን ነው ጠይቀው። ወንድምነት ድጋሚ ተጠምቀሃል እንዴ? አልገባኝም። ድጋሚ ተጠምቀሃል ወይ? አልገባኝም አልኩህ እኮ። ድጋሚ ተጠምቀሃል ወይ ስትል ስንቴ ተጠመቅ ማለት ነው ወንድም አለ። እኔ መጠመቄን የማውቀው አንዴ ነው። ያኛውን እንግዲህ በልጅነቴ አጥምቀውኝ ይሆናል። ቆይ ከኤምኬሲ ውጭ አልተጠመቅም? ድጋሚ ጥምቀት እንዳለም አላውቅም እኔ። አይ ነገሩን የጠየቀው ተጠምቃል ወይስ አልተጠመቅም ነው። አንተ ማወቅ ሳይሆን ከኤምኬሲ በኋላ አልተጠመቅም ወይ ነው ያልኩህ። በፍጹም። እሺ እሺ፣ ቀጥሎ ወደ ጥያቄ ገባሽ። ጥያቄ ለምንድን ነው? እኔ ለምሳሌ በወንጌል በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች፣ የሚያምኑ ሰዎች ይድናሉ፣ የማያምኑ ግን እንደማይድኑ መጽሐፉ ያስቀምጣል። እኔ ጥያቄ ወንጌል ያልሰሙ የሞቱ ወደፊትም የሚሞቱ ወንጌል ያልደረሳቸው ሰዎች ሲሞቱ ምንድን ነው የሚሆኑት? ግልጽ ነው አይደል ጥያቄ?
ወንድምነት አለ። ኦኬ እሺ ኦኬ ቴንክ ዩ ቴዲ ኩኪስ ነው እየበላ ያለው። ኦኬ ጥያቄ ግልጽ ነው። እሺ ቴንክ ዩ። ለምሳሌ የት ሀገር ላይ ያሉ ወንጌል እንዳልሰሙ በምን እርግጠኛ ሆንክ? ያልሰሙ ነው ያልኩት። ያልሰሙ የሚሞቱ የሞቱም እኮ አለመስማታቸውን አንተ እንዴት እርግጠኛ ሆንክ ነው? አይ ብዙዎች የማይሰሙ አሉ። ለምሳሌ ጥራልኝ ያልሰሙትን ሰዎች። ለምሳሌ እኔ አባት ወንጌል አልሰማም ሞተዋል። የት ነበር ይኖሩ የነበሩት? ኢትዮጵያ ውስጥ የኖሩ። የምን እምነት ተከታይ ነበሩ? ኦርቶዶክስ ነበሩ። ወንጌል ማለት ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? አዎ ሰምተዋል ማለት ነው። ስለዚህ ያንተ አባት በጌታ አላመኑ፣ አድራሻቸው ሲኦል ነው። መስማታቸው እንዴት ነው አልገባኝም። ሰምተዋል ስትል ሰምተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ተነግሯል አልተነገረም? በገጠሩ ክፍል አሁን አንተ በምትለው መልኩ አይነገርም። የኔም አባት ገጠር ነው ያለው። እኔ ነግሬዋለሁ። ለእኔ አባት የኔ አባት እዚህ እኔ ሶሻል ሚዲያ ላይ እያገለገልኩ እያለ ነው የሞተው። ነግሬዋለሁ። እኔ በገጠሩ እድሉ አግኝተህ አንተም ስለ ወንጌል ማለት ስለ ጌታ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከቅድስት ድንግል ማርያም መወለዱ ለሰው ልጆች በደልና ኃጢአት እንደሞተ ፋሲካውን እያከበሩ ገና እያሉ ቅርጫ እየበሉ ፋሲካ እያሉ ቅርጫ እየበሉ በዓሉን የሚያከብሩለትን ጌታ ሳያውቁ በዓል እየበሉ ከሆነ የኖሩት ኖረው ከሞቱ የዮሐንስ ያንተ አባት ቢሆን የኔ አባት ቢሆን በእግዚአብሔር ልጅ ባለማመናቸው አድራሻቸው የት ነው? ሲኦል ነው። መልካም እንግዲህ ክርክር አልፈጥርም። አይ ክርክር ብትከራከርም ትችላለን። እኔ ወንጌል ሰባኪ ነኝ። በዚህ ላይ ኢሹ ያለው ሰው ካለ ይምጣና ያወራ። የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ የሚለው የኔ አባት ጋር ሲደርስ የኤርሚያስ አባት ስለሆነ ብሎ እግዚአብሔር ኮምፕሮማይዝ አያደርግም። የዮሐንስ አባት፣ የታዱ አባት፣ የጸጊ እናት፣ የሳራ አባት፣ አጎት፣ አክስት፣ የአዝመራ ወይ የዳጊ ወንድም እህት ቢሆን ጌታን ሳይቀበል ሰው ከሞተ አድራሻው ሲኦል ነው። 4 ነጥብ። መጽሐፉ እኛ ቤት ጋር ሲደርስ አይታጠፍም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሏል። ፒሪየድ። ስለዚህ ነው ቤተሰቦቻችሁም በሕይወት እያሉ ንገሯቸው ብዬ የምላችሁ። እኔ ከደሙ ንጹህ ነኝ ከቤተሰቦቼ። ፋዘርን ቁጭ አድርጌ ነግሬዋለሁ። አዳማ በመጣበት ከገጠር በመጣበት ሌሊት በጣም ብዙ ሌሊቶች ታላቅ ወንድሜ ቤት ተኝቼ ነግሬዋለሁ። ከወንድሞቼ ጋር ሆነን ነግረነዋል። ደጋግሜ ነግሬያለሁ። እናቴ ቤት አለች፣ ነግሬያታለሁ። ለአክስቶቼ ለአጎቶቼ ልጆች ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። እግዚአብሔር ደግሞ እንደዚህ ድሉ ሲሰጠኝ በዓለም ዙሪያ ያለ ሰው ደግሞ ይሰማል አማርኛ ቋንቋ። አብሮ አደጎቼም ይሰማሉ። አብረን የቀደስናቸው ሰዎች ይሰማሉ። ለአጎቴ ነግሬያለሁ። እዚህ ነግሬያቸዋለሁ ደጋግሜ። ይቀድስ የነበረ የደብር አለቃ የነበረ መምሬ ገስጥ አበበ ይባላል። ነግሬዋለሁ። ድምፀ መርዋ ሆነ ቀዳሽ የነበረ በዛ የሚታወቅ አብረን ቀድስ የነበረ ልጄ ሆይ ናፍቀኛ እና ተመልስና አንድ ቀን አብረን ቀድሰን እንሙት ብሎ ሲል አላደርገውም። አጎቴ ነው ያልኩት። አላደርገውም፣ በፍጹም አልመለስም ነው ያልኩት። ቃል ለምድር ለሰማይ አልመለስም። እያለቀሰ ነው የለመነኝ። እና አብረን አንዴ እንቀድስ እንደ ድሯችን ብሎ ማለት ነው። አልመለስም። የምን መቀደስ? ሊቀድሰኝ የመጣው ጌታን ኢየሱስ ክርስቶስን ሳይነግሩኝ እኔ እሱን ልቀድስ ማለት ነው። የረከሰ ቀዳሽ። ረክሶ መቀደስ ምን አለ? ቅዱስ ሆኖ ግን ሊቀድሰኝ የመጣውን ጌታ ተቀብያለሁ። ስለዚህ አይሆንም እና ጌታን ተቀበል ብዬ ነግሬዋለሁ። ለመቀበሬ ሳንቲም ላክልኝ ብሎ ሲል እዚሁ ነው። እናንተ ሼር ካደረጋችሁኝ የላኩለት ህልም አይቷል፣ ነግሬዋለሁ። ዮሐንስ 14 ላይ ያለውን ቃል ነው። በእኔም እመኑ በእግዚአብሔርም እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ሲያወራ የነበረ አለ። ይህን ነግሮኝ አይ ቲንክ 2 ወር 3 ወር አልቆየም፣ ሞተ። በእኔ አጎት ላይ ማንም ሰው አያላግጥም፣ ማንም ሰው አይቀልም። ብታላግጥም መብትህ ነው። እናስ ነግሬዋለሁ። የመጨረሻ በስልክ ነው የተደዋወልነው።
በጌታ እምነት ከሞትክ መንግስተ ሰማያት አገኛለሁ። አባዬንም ነግሬዋለሁ እንደዚህ ህይወት ይሻላችኋል፣ ኢየሱስ ይሻላችኋል። ዘመኑን ሁሉ ሲቀድስ ለነበረ ቄስ በሌሊት በህልም መጥቶ ነጭ ልብስ የለበሰ ሰው በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ አለ። ልጅ ይሄ ቃል የት ነው? እንደ አጎቴ ዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 1 በግዕዝ የምታነበንበው ነው እኮ አልኩት። አዎ አለ። አርጅቶ ነበር። እና ይህንን የነገርኩትን አምኖ ከሆነ የሞተው መንግስተ ሰማያት አገኘዋለሁ። ካልሆነስ የእኔ አጎት ሲኦል ነው አድራሽ ማለት ነው። አንዱም ሰው እንደዚህ ሲናገር ነበረና እኔ ለምሳሌ እናቴ ይሄን ጌታ ሳታውቅ ነው የሞተችው አለ። ካሴት ያወጣ ልጅ ነው እኛ አካባቢ ማለት ነው። እኛ አካባቢ ሳይሆን የተወለድኩበት አካባቢ ማለት ሳይሆን እኛ ጋር ጴንጤው ማህበረሰብ ጋር ማለት ነው። እና ጌታ እናቴ ጌታን ምልህ ያው እንግዲህ ኦፊሻሊ ጌታን እንደዚህ አልተቀበለችም አለ። ኦፊሻሊም አለመቀበል አይደለም ጌታን ማለት በቃ እንትን አላለችም። ያው በዛው በሃይማኖቷ በኦርቶዶክስ ጸንታ ነው የሞተችው አለ። ኦኬ በኦርቶዶክስ እና ማን እያመነች ነው ጸንታ የኖረችው? እነ ተክለ ሃይማኖት እና አርሴማ እነ ጊዮርጊስን እነ እንትና ምናምን ነገር ማለት ነው እነ እንቶኔ እና ምን አለ ሲናገር ያው መቼስ እንግዲህ እግዚአብሔር የሰው ልብ ያውቃል። አዎ ያውቃል። እሱ አንተና እንደምትነግረን በሎናል መጽሐፉ ልብን ያውቃል። ስለዚህ እናትህ እኮ አንተ ጌታ እንዳልተቀበለች እኮ እርግጠኛ ነህ ታውቃለህ። እና አደባብሶ መጻፈው ማለት ነው። አንዳንዶቹ አደባብሶ ያው እንግዲህ እግዚአብሔር ምሕረተ ብዙ አይደል ምናምን ነገር ብራዘር፣ አዎ ምሕረተ ብዙ ነው። ምሕረተ ብዙ ሆኖ ልጁን ሰጥቶናል። የምሕረቱ ባለጠግነት በልጁ በኩል ተገልጧል። የፍቅሩ ባለጠግነት በልጁ በኩል ተብራርቷል። ቀራኒዮ ኮረብታ ላይ ደረቅ እንጨት ላይ ፍቅር ተጽፏል ማለት ነው። ኦኬ በንጹህ ደም ቀለም ተጽፏል። ኦኬ የጸጋው ባለጠግነት ተገልጧል። ይሄንን እውነት ሰው ሰምቶ ረግጦ ቢሄድ ወየውላት ያንቺ እናት፣ ወየውላት ያንተ እናት፣ ወየውለት ያንተ አባት፣ ወየውልህ አንተም ብትሆን አንቺም ብትሆኝ እኔም ብሆን ይሄን ጌታ ሰው ከጣለ ማለት ነው። ማሳበቢያ የለውም። እና በጣም ነው የገረመኝ። ዘማሪ ነው በእኛው ቤት የኔ እናት ለምሳሌ ጌታን እንደዚህ እኛ እንደምንለው እኛ የምንለው እንደ መጽሐፉ አይደል እንዴ? እኛ ጴንጤዎች መጽሐፉን አይደል መጽሐፉ እንደሚለው አይደል እንደምንለው? አዎ። ስለዚህ እኛ እንደምንለው አይደል መጽሐፉ እንደሚለው ጌታን አልተቀበለችም። እና ያው እንግዲህ መቼስ እግዚአብሔር የሰውን ልብ ያውቃል ምናምን ነገር። አዎ ያውቃል። ስለዚህ ባጭሩ በጌታ አላመኑም። ስለዚህ መጨረሻቸው ሲኦል ነው። አለቀ። ቁርጥ ያለ ጥምን የሚያረካ መልስ ማለት ነው። እናትሽ ጌታን አያምኑም? አዎ። ሳትነግሪያቸው ወይ ነግረሻቸው እሳቸው እየቀለዱ መነጽራቸውን ወደ ላይ ከፍ ዝቅ እያደረጉ ምናምን ነገር እያሽሟጠጡ ኢየሱስ ተብሎ ሲባል እቃ እንኳን ሲወድቅ በኢየሱስም ብለው ሲሉ እየደነገጡ እያላባቸው እየተራገሙ ጌታን ሳይቀበሉ ነው አሬሞት ተረስተው ከሚዲያ ላይ ስማቸው እንደተረሱ ያሰቡ ሰዎች ሁሉ ስራ የፈቱ ሴቶች ሁሉ ከየጓሮ ቁጭ ብለው ኤርሚያስ ትለናለች። ኤርሚያስ እኮ እንዴት ብለው ኤርሚያስ እንደዚህ ያለና እንትና መንተው በዚህኛውም ደግሞ ኤርሚያስ በዚህኛውም ኤርሚያስ በዚህኛውም ኤርሚያስ። እኔ ቀድመንም ተነጋግረናል። ወደ ኦርቶዶክስ ሊመለሱ እያኮበኮበ ያሉ ሰዎች እንዳሉ ከዚህ በፊት መገለጥ ሰምቼ ሳይሆን በጆሮዬ ስለነገሩኝ ተናግሬያለሁ። ለወንድሞቼ ሁሉ ጭምር ማለት ነው። እኔን አታሳብቢ ምህት አለኝ። ከሄድሽ ውልቅ ማለት ነው። መብትህ ነው ብራዘር፣ መብትህ ነው። ኢየሱስ አልፈልግም ብለህ ከሄድ መብትህ ነው። ዘማሪ አይደለህም፣ ፓስተር፣ ነቢይ፣ ዋቴቨር የፈለግከውን አንተ ስለሄድክ የእግዚአብሔር ቤት አይዘጋም። ኦኬ አንተ ስለሄድክ ጴንጤነት በአፍጢሙ የሚደፋ መስሎ ከሆነ መብትህ ነው። እኔ ቤድ ቴዲ አፍሮ አንደኛ የሆነው እሱን ሁለተኛ አድርጌ ሆነ አንደኛ ዘፋኝ ሆናለሁ እያሉ እየፎከሩ ነው። እህት አለምዬ ሂጂ፣ ከኔ ጋር ምን ያጣላሻል? እዚህ መተሽ ማለት ነው። እኔ ገብቶኛል።
የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈውብኝ፣ ፍጻሜያችሁ ግን መራራ ይሆናል። ጌታ ስላሳየኝ፣ ቅዱስ እግዚአብሔር ምስክር ነው። ጌታ ስላሳየኝ አስቀድሞ ከዛሬ 4 ወር በፊት ታስታውሳላችሁ አይደል? አዎ መሰብሰባችሁ ብቻ አይደለም ፍጻሜያቸውን ሁሉ ጭምር ነው ያሳየኝ። አታሳቢ መተሽ እዚህ ኦርቶዶክስ እንትናን ብታስተካክል መቼም አያስተካክሉላችሁም። መቼም አያስተካክሉላችሁም። ምን ሰበብ ታበዛላችሁ? እንኳን እኔ ኢየሱስ እንኳን እናንተ ልትወዱ ተራልቻ ነካው ብሏል። ኤርሚያስ ምንም እንትን አላለህም አይደል? የኢየሱስ ጉዳይ መሄድ ፈለክ ሂድ። ዘማሪ ዳጊ ምንም እንትን አላለህም አይደል? ከኢየሱስ ጋር መቀጠል አልፈለክ ከሄድክ ሂድ። አታሳብ። ዳኒስ እንዴት ነው? አይመችም? አይኔ ነገር ሁሉ አልተመቸኝም። እስኪ ይስተካከል። ምንም የሚስተካከልልህ ነገር የለም። ዓለም አንተን አስተካክላ እንደገና ናትላህም ያንኑ አመፃውን የምትቀጥለው መሄድ ነው የፈለከው። ወንድሜ ዳኒ ዩ ካን ጎ እንለምንሃለን። ግን ሞት አለ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ብሎ እንዳለ መጽሐፈ ምሳሌ ላይ ሰለሞን አይ ይቅርብ ኢየሱስ ይሻላል ህይወት ይሻላል ብለን እንላለን። አይ ብሎ ካለ ግን ማን ነው ዳጊ? ማን ነው ኤርሚያስ? ማን ነው ዳንኤል? ማን ነው ፓስተሩ? ማን ነው ዘማሪ? ማን ነው ነብዩ? ማን ነው እንትና? you can go። እናንተ ብትሄዱ ትወዳላችሁ። እነ ጴጥሮስን እኮ ነው ኢየሱስ ያለው። ማን ጴጥሮስ፣ ማቴዎስ፣ እናንተስ ልትሄዱ ትወዳላችሁ? ሄዱ። ኦኬ እዚህ ሰበብ አታብዙ። እኔ ገባኛል። የተረሱ ሰዎች ሁሉ ከየጓዳ እየመጡ ንዝነዛ የሚያደርጉት ምንድን ነው? ይህንን የወንጌልን እውነት ለማስቆም ማለት ነው። አንዱን ዘጋም ብለን ስንል በሌላ ይመጣል። ፔንቴኮስታል ብለው ይጣሉሃል። ከማናቃቸው ሰዎች አነጋግረናቸው ማናቃቸው ሰዎች ሁሉ መጣው ማለት ነው። ፔንቴኮስታል በልሳን ስደቡ ይላል። እኔ ልሳን የተሰጠኝ በልሳን ልሳደብ አይደለም ወንድም ማለት ተውን እንጂ ተውን። በዛ ደግሞ ይመጣልና በሌላ ይጣላል። በዚህ ደግሞ ይመጣና በሌላ ይጎንጥላል። አንዱን መለስን ስንል ደግሞ ሌላ ይመጣል። አንዱን መለስን ስንል ሌላ ደግሞ ይመጣል። ገብቶናል ብራዘር፣ ገብቶናል። እዛ ቸክለን ሳምንት ሙሉ በዛ ጉዳይ ሳወራ አልቆይም። መልስ እንሰጣለን። የተወሰነ የሚያስፈልገውን የሚያስፈልገውን ደግሞ የአንዳንዶቹም ሙሉ ልልቀቀው ብዬ ብል አይቆሙ። ቅዱስ እግዚአብሔር ምስክሬ አይቆሙ። ያው ሪካርደሩ እዚያ አለ። አይቆሙ። እኔ ምንም ሳላወራ አሁን ሪካርዱን በከፍተው ዓለም ቢሰማ አይቆሙም። አታሳብቢኝ። በኔ 2 ቁጥር ጻፉ እስኪ። 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ። 2 ቁጥር ጻፉ እስኪ። አይ ብላለች አይደለም ህይወትዬ። 2 ቁጥር ጻፉ የሰማችሁ ሰዎች። ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም። እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ፣ ድንቅ ነው ጌታ። በዚህ ጥቂቷ ዘመኔ አይቻለሁ። እንደ ኢየሱስ ያለ ማንም የለም። ስቅ ልበል። ኢየሱስ ጌታዬ ነው። የህይወቴ ጅማሬም የህይወቴም ፍጻሜ ነው። ቃላችንን ይሰማል፣ ጸሎታችንን ይሰማል። ይኸው ዛሬም እለዋለሁ። እንዲህ ስላንተ እየተናገርኩ የዘመኔ ቁጥር ምዕራፉ ይዘጋ። ከዚህ ውጪ ወደ ግራ ወደ ቀኝ እንዳልል የመጨረሻ ማለት በስሜት አይደለም ማወራው። ንጉሱን በግርማው አይተነዋል። ኢየሱስን አይተነዋል። ሩቅ አይደለም፣ እዚህ ያለ ያወራናል። ግልቦ ነው እንኳን ሄዱት እኮ ከሄዱ በኋላ እኮ ኢየሱስ ጠረኑን አፈቀኝ፣ ህልውናውን አፈቀን ብለው ሲሉ ሰምተናል፣ አይተናል። እዛ ሄደህማ ስንታላ ናቴ በየዕለቱ ኢየሱስ የሚል ስም አትሰማም። አባቶቻችን ለይተው ነው የተናገሩት። አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም። የእናትና ልጁ የእንትና የገሪባዎቹ ነው። አንዴዚህም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃል።
አጭዶ ይጥልልሃል። ይሄንን የመሐመድን መንፈስ ማለት ነው። እውነቴን እኮ ደግ አረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ይሄድልሃል ለነብያችንና ለዑለማዎቹ ምናምን ነገር ብሎ ይልሃል። ሂድ እዛ ደግሞ በቃ በደንብ በተከታታይ እስኪያሽርህ ድረስ ውልቅ አድርጎ እንደኮሶ ትል ነቅሎ እስኪያወጣልህ ድረስ ይነግርሃል ማለት ነው። ህይወቱን ኢየሱስንም ይነግርሃል፣ መሐመድንም ይነግርሃል። ምርጫው ያንተ ነው። እኛ ግን ኢየሱስ ምርጫችን ነው። ከድንግል የተወለደው የዓለም መድኃኒት ምርጫችን ነው። አለቀ። አይሰነብቱም። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ ይላል። ወይ በስመ አብ በቃ ተመለሰ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። እዛኛ ደግሞ ሄደው ማለት አሁን ልቅ እዚህ ሹንቲዝምና ምንድነው ቡዲዝም ምናምን ነገር የሚባሉ እዚህ በሩቅ ምስራቅ አሉ። ከጃፓን የስልክ ፈልጌ ይልክላቸዋለሁ። ከሃይማኖቶቹ ሰዎች ስልክ ቢደዋወሉ ወደዛ ደግሞ የሆነ እዛ ቼክ ቢደረግ ወይ እንዴት ትላለህ? ግን እንዴት በእግዚአብሔር ወንበር ተቀማና እኔ በእግዚአብሔር ወንበር መቼ ተቀመጥኩ አልኩ። መጽሐፉ ራሱ በዙፋኑ የተቀመጠው ጌታ ተናግሯል። አለቀ። እኔን ያገኘ ህይወትን አገኘ ይላል። እኔን ያጣ ህይወትን አጣ ብሏል። አለቀ። ነገሯቸው ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለጓደኛ፣ ለሰው ዘር በሙሉ ኢየሱስን ሳታገኙ አትሙቱ ብላችሁ ተናገሩ። እንናገር ለማለት ነው። ቴንኪዩ። እኔ እዚህ እኛ ቤት ቤንቴ ቤት ሆኖ ወንጌል ኮምፕሮማይዝ የሚያደርግ ሰው አደብ ነው መግዛት ያለበት። ያንተ እናት ጌታን ሳይቀበሉ ልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ አውቃዋለሁ ብሎ ሚካኤል መልአኩ አውቃዋለሁ፣ እዛ ሙሉ ወንጌል ሴት አውቃዋለሁ፣ አውቃታለሁ፣ እሷን ሴትዮ አውቃታለሁ፣ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችንም እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። እግዚአብሔር ልጄን ስሙት ብሎ ልጁ ልኮታል። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምላሽ ሰጥተዋል፣ ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ። አውቃታለሁ፣ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባል። ስም በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀለጃ፣ መነገጃ፣ መሸቀጫ፣ ድሪቶ መጫወቻ አይደለም። ወደ ዓለም መጣ፣ ከድንግል ሳለ፣ በምድር ላይ ተመላለሰ፣ አስተማረ፣ በጽድቅ በቅድስና ህይወት ኖረ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት አለ። መተኪያ የሌለው ውድ ነፍሱን ሰጠ ለሰው ልጆች። ከዚህ በቀር ምን ይስጥ? የአንተ እናት አቡነ ተክለ ሃይማኖት እግሩ ስለኔ የተቆረጠው እያለች፣ ጊዮርጊስ ለእኔ 7 ጊዜ ሞቶ ተነሳ እያለች፣ ኢየሱስ ብሎ ሲል ያው እንግዲህ አንድ እየመድዬ እያሉ እየቀለዱ እንግዲህ 2 ሸበት አውጥተዋል። ለምን 10 ቀንድ አያውቁም? እኔም የ2 ፀጉር አብቅያለሁ ብራዘር፣ 2 ፀጉር እያበቀልኩ ነው። በሽበት አታስፈራሩም። ሽበት ያላቸው ሰዎች እነሱን ታዋቸው ብሎ የሚል የለም። እናቴ እየሰሙ ነው። በመድኃኒ ዓለም ነው የምለምናችሁ፣ እየሰሙ ነው። ክርስቶስን ካልተቀበሉ አድራሻዎት ሲኦል ነው። ፋዘር እየሰሙ ነው። እቤት ውስጥ ሆናችሁ ብሰሙ፣ ኢየሱስን ካልተቀበሉ ፍጻሜዎት የእሳት ባህር ነው። ውጣና ስበክ፣ ሂድና ተናገር ብሎኛል። ልጆት አድበስብሳን የነገረችት አይደል? ጴንጤ ልጆት እንግዲህ እኔ ሀቃቁ ልንገሮት፣
ኢየሱስ ካለዎት ህይወት አለዎት። ኢየሱስ ከሌለዎት 4 ነጥብ ሲሆን ነው የሚገቡት። የኤርሚያስ እናት ብትሆን የኤርሚያስ ልጆች ቢሆኑ ኢየሱስ ከሌላቸው አለቀ። ብራዘር አለቀ። ደሙን ረግጣ ሄደህ የምትገባበት በመላእክት ክንፍ ላይ ተንጠልጥለ የምትገባበት የለም። አንድ መልአክ አያስገባም። አንድ መልአክ አልኩ። ቅዱስ እግዚአብሔር ምስክር ነው። ሚካኤል እዛ አንተን አንጠልጥሎ የሚያስገባ ከሆነ በእውነት እግዚአብሔር እኛን ዋሽቶናል፣ ወጣችሁ አገልግሉ ብሎ ድምፅ ሰምቶ ልጅነቴን ዘመኔን ሰጥቼው ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው ብዬ እንድል ያደርገኛል ማለት ነው። ጌታ ይለ ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅንን ነገር ያወራል። ልጁን ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሹ ወይ? ሰማሹ? አትሰሚው ማለት እናትህም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶልሃል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለሁ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብሎ እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው። እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህ መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካ እኮ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ እቴትዬ እኮ ጌታ እኮ ያድናል ጌታን ተቀበዩ ብለህ አላልካትም። ብዙዎች ጨዋዎች ናችሁ ቸርች ውስጥ ሶሪ ቤት ውስጥ። ያው ፔንቴ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ ተግባቢ ነው ይላል። መግባባቱ ጥሩበት። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው። አትናገሩ ማለት አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይሁን መስሎታል አንዳንዱ። ሺ በክንፉ ሺ በአክናፉ ሚካኤል በክንፉ ምን ይልላል? ከዚህ በቱና ሚካኤል በክንፉ ገብርኤል በፋና እንዴት ነው ስንል የነበረው? ሚካኤል በክንፉ ገብርኤል በፋና ያወጦናል 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 ከሲኦል ጎዳና። እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይኸውኔ እያስቀጠልኩት ነው ከቤንቲዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጦናል ያወጦናል። አትወጣም። መድኃኒዓለምን አትወጣም። መድኃኒዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለህዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም። ኢየሱሴ ምስክር እኮ ነው። አላውቀውም። ላውቀውም አልፈልግም። ምን ያደርግልኛል? አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረናል አይሆንም? አላውቀውም። እግሩ ስለአንተ ተቆርጠ። እውነትህን ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ ዳንኩት። ተው፣ ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴ። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን እና ያወጡናል ይላል። ሚካኤል በክንፉ ገብርኤል በፋና። እውነት ነው። ሚካኤል በክንፉ ያወጡናል ከሲኦል ጎዳና። ያው እየሄዱ አንተ በተለይ ቡልጋ እኮ በጣም ነው የሚቀልደው። አንተዬ የቡልጋ ቀልድ ምን ኦሮሞም ቀልደኛ ሆኖ ትግሬው ብለህ ትል ቀልደኛ፣ አማራው ብለህ ትል ቀልደኛ፣ ወላይታው ቀልደኛ ሆኖላል ኢትዮጵያ ውስጥ።
ይቀልዳል። አየህ ተደራጅቶ በይበየር ማለት ነው። በሃይማኖት ይቀልዳል። እና የቡልጋዋ ሴትዮች እንደዚህ ተባልላት እቅፍ ድግፍ አድርጎ ግንቦት 12 ቀን ቅዱስ ሚካኤል ከእናታችን ከክርስቶስ ሰምራ ጋር ወደ ሲኦል ይወርዳል ይላል። እዛ ይወርድና ደግሞ ለራሷ ክርስቶስ ሰምራ ልተባለችው እኮ አለች እንደዚህ ሚካኤል የግራ ክንፍን ወርታች ልቀቀው ብሏል። ሲኦሉ ገደል ላይ ቆሞ የቡልጋ እናቶች ሲተርቱ ያንን የሰማ ደብተራ ተንኮለኛ ደብተራ በቀይ በጥቁር ሲሉ ጻፈው። እኛ እሱን አገኘንና የመሐረን ነው የሳለ ነው የቀበነ ብለን እሱ እያነበብን የት ነበር ስንገባ የነበረ ሲሆን እኔ ኢየሱስ የደረሰልኝ እነዚህ መጽሐፍቶች ህይወት አይነግሩም። ህይወት ከፈለክ እነዚህን ወግዱ በላቸው። እነዚህን የጎሪጥ ነው የማያቸው ደግሞ አውቂያቸው ሸምድጄ እዚህ ነበር ጭንቅላቴ ውስጥ ነበር ያስኳቸው። እነዚህ መድኃኒዓለም አሁን ሰንኮፉን ንቅል አድርጎ ይሄን ከቶብኛል። እሰይ 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 ህይወት የሚነግርህ ይሄ ነው። ከዚህ ስመጣ ነው የእግዚአብሔር ልጅ ፍቅር የተብራራው፣ የእግዚአብሔር ምሕረት የተብራራው። የእግዚአብሔር ልጅ ሞት አብርሃም ስለ አንተ ሞተልህ አይልም ይሄ መጽሐፍ። እመቤቴ ስለ አንተ ተሰቃየች አይልም ይሄ መጽሐፍ። ጳውሎስ ስለ እናንተ ሲል ተንከራተተ አይልም ይሄ መጽሐፍ። ይሄ መጽሐፍ የሚነግረን እነዚህ አባቶች እንኳን ከተንከራተቱ የተንከራተቱት ለተቀበሉት ለወንጌል አልደረና ላመኑት ጌታ መሆኑ ይነግረናል። እዚህ ውስጥ ተንከራተተልህ፣ ሞተልህ፣ ተሰቀለልህ፣ ተቸነከረልህ ብሎ የሚለኝ ወዳጄ ስንት ነው? ወዳጅ ስንት ነው? እዚህ ያላችሁ ሰዎች ወዳጃችን ስንት ነው? አንድ እያላችሁ ጻፉ። ወዳጃችን ስንት ነው? አንድ። ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው። እዚህ ውስጥ የተጻፈው ማለት ነው። ጌታዬን ጊዮርጊስን አይደለም ወዳጅ ያልኩት፣ አልላውም። ያ ዘመን አለፈ። አርስዬ ወዳጄ አልላትም። እኔ የታቀኝ ነው የታቃትና አልላትም። አንድ ወዳጅ አለኝ። አንድ ወዳጅ አለኝ ለኔ የሞተልኝ። አንድ ወዳጅ አለኝ ለኔ የሞተልኝ። ሌሎቹስ አንዳቸውም ጉንፋን አልታመሙ ስለኔ እንኳን ሊሞቱ። ከማርያም ጀምሮ ማርያም ስላንተ ጉንፋን ያዛት እንኳን አልተባለም። እንኳን ልትሞትልኝ የጌታዬ እናት። ግልጽ አይደለም እንዴ? መጽሐፉ አድምቶ ነው የነገረኝ። አድምቶ የሚሰብክ ገገማ ገጠሬ ሰባኪ ነው መድኃኒዓለም የላከብን። ቻለው። እውነቱ ይሄ ነው። አይ ይላሉ እናቶች አላብር ሲላቸው ሄዲያ ይላል። ታው እንጂ ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት፣ ከማንም አብልጬ በልቤ የሾምኩት፣ ለእኔ መልካም በማድረግ የታወቀው ለእኔ በሕጎ በማሰብ የታወቀው ስንት ነው? አንድ ነው። እሱ ላይ አይደረብም፣ እሱ ላይ አይለጠፍም፣ እሱ ላይ አይሰፋም፣ እሱ ላይ አሰስገሰስ አምጥቼ እሷም እሱም እነሱም ብዬ የምለው የለም። ውዴ አንድ ነው፣ ከእልፍ የተመረጠ ቤዛዬ አንድ ነው። እግሩን አይደለም የተቆረጠልኝ፣ ነፍሱን የሰጠኝ። አይኑን አይደለም አሞራ ያጠፋችሁ፣ ነፍሱን። ኢየሱስ እንዴት ነው አንተ? ኢየሱስ ነፍሱን አሞራ አይኑን አወጣችሁ አይደለም የተባለው። ለእኔ ፍቅር ሲል ነፍሱን የሰጠው አሞራ አይኑን አምጣ። ለምን ጠንቁላ አትጥለውም? የአይኑን ወጣ የተባለው አንጀቱ ለምን አትዘረግፈውም? አይመለከተኝም ስልህ አይመለከተኝም። ተው እባክህ፣ እኔ በፍቅሩ ታማሚ ነኝ። በኢየሱስ ተወኝ። እንትና አይኑን ወጣ፣ የእንትና እግሩ ተቆረጠ። እውነት ነው። ፍቅር እንደዚህ ነው። በቃ ፍቅር አይኑን አሞራ ነቆረችው አይደል? አሞራ ነቁራ አወጣችው አይደል? ለምን ጎልጉላ አታወጣው?
አይመለከተኝም። መድዬ ምስክሬ ነው እኮ አልኩህ። መድኃኒዓለም ሲቆላምጥ አይደል? በቃ እሱ ነው የኔ ውድ እንዴ፣ እሱ ነው የኔ ውድ፣ የኔ ጌታ፣ እሱ ነው የኔ ውድ፣ እሱ ነው የኔ ውድ። ያቺ እህት እንዳለችው ማለት ነው። በእውነት አንዳንድ እግዚአብሔር እኮ ራሱን ያለ ምስክር አይተው ማለት ልጆቼን ይንሳኛለች። ያቺ ዘፋኝ አይደል? ባለፈው ኤርሚ በህልም መጥቶ ኢየሱስ አይን ውስጥ ተስሎ አየሁት አለች። እሰየው ጌታ እንደዚህ ሲያሳይ ነው። ጉራዬን አልቸለችልም ከማንም አረ እዚህ ያሉ ወንድሞቼ እህቶቼ እንደዚህ ነው። ኢየሱስ በውስጡ እንደዚህ ነው መሳል ያለበት። ልጆቼን ይንሳኛለች። ታስታውሳታለች ያቺ ዘፋኝ። ኢየሱስ ኤርሚ አይን ውስጥ ተስሎ የሆኒ ማኛ ቤት ባለፈው የተናገረችው ዘፋኝ። አዎ እንደዛ ነው የተሳለብን። አየህ ሲያሳይህ እንዲገልጦ ያሳየ ማለት ነው። አዎ አየህ። አዎ መድኃኒቴ አንድ፣ ቤዛዬ አንድ፣ ጌታዬ አንድ፣ የታረደልኝ በግ አንድ፣ በሩ አንድ፣ እውነት አንድ፣ የህይወት እንጀራ አንድ፣ የተሰቀለልን አንድ፣ ሌላ የለም አንድ ተሳይልም አንድዬ ማለት ነው ኢየሱስ አንድ። በቃ ሰይጣን ይደንግጥ፣ አናቱ ይመታ በጌታ በኢየሱስ ክርስቶስም። የማንንም አሰስ ገሰስ አምጥተው እኛ ላይ ዘመናቸውን ሲጭኑብን ኖረዋል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ተብሎ በቃ ባለጠጋው ጌታ ጋር መጥቻለሁ። ቅሉጥ አልሄድም፣ እነ ጊዮርጊስ ጋር ድነት ፍለጋ ማርያም ጋር አልሄድም። ቅሉጥ ይባላል። አየህ እዚህ እናቶቻችን ቤተ ቅሉጥ አትሄድ ይባላል። አንዱ ጌታ የሁሉ ጌታ ነው ይላል፣ ለሚጠሩት ሁሉ ባለጠጋ ነው። የጌታንና የእናቱን ስም የነ ጊዮርጊስን የሚጠራ ይድናል አለም። የጌታን ስም የሚጠራ ይድናል። በነቢይም በሐዋርያም የሚተሰበከው እውነት ይሄ ነው። አለቀ። አናደድኳችሁ። ክብር ለመንፈስ ቅዱስ ይሁን። ወንጌል ያናድድሃል ሁሉ ጭምር ማለት ያበሽቃል ሁሉ ጭምር ልትል ትችላለህ። እሱን ያስባለ አውሬው ነው። ጌታ ኢየሱስ ከላህ ላይ ይመታውና ለህይወት የሚሆን ንስሐን ይሰጣል። እኔ ግን ተናገር ብሎኛል፣ እናገራለሁ። እንዴ በቃ ፍርጥ እውነቷን ተለምዷል። በዚህ በሃይማኖት ቤት ቀልድ ማለት ነው። ያው እንግዲህ ሃይማኖት ተከባብረ ሃይማኖትንማ ያከብርልሃለሁ ያለን ያዝ። እኔ ኢየሱስን የሰበኩት ኢየሱስ ከሌለ ትሞታለህ ያልኩህ አንተ ኦርቶዶክሳዊ ወንድሜ፣ ጴንጤ ወንድሜ ኢየሱስ የለም ያው በቃ ሟች ነህ። ሟች ማለት ኢየሱስ ስለሌለህ መሰረተ ክርስቶስ ቤተክርስቲያን ውስጥ እናትህ ለምን መድረኩ ላይ አመጣ አትወልድህም? አይደለም ቸርች ውስጥ መሆን አይደለም። ኢየሱስ የለም ቸርች ቁጭ ብለህ አሁን የመሀል መሰረተ ክርስቶስ ነው የማመልከው። ምስራቅም አንዳንዴ እሄዳለሁ፣ ቀጠና ሁለትም እሄዳለሁ። ኢየሱስ አለ ወይ ነው ያልኩህ። የት ቸርች ትሄዳለህ አይደለም የተባልከው። አይ ጌጃ ቃለ ሕይወትም የት ትሄዳለህ አይደለም የተባልከው። የተባልከው ኢየሱስ አለ ወይ? አይ ይኑረኛ አይኑረኛ አላውቅም። እኔ የነ ዳጊና የነ መስፍኔን የነ ተከስተኔን የነ ኬፋን መዝሙር ሰምቼ ነው የተጠየቀው። ኢየሱስ አለ ወይ ነው እንጂ የነማን ካሴት ትሰማለህ አይደል? እኔ ይኑረኛ አይኑረኝ ብዙም አላውቅም፣ ግን ደስ ይለኛል ጴንጤ መካከል ስቀመጥ። ኦኬ ደስ ያለ በምድረስ በስብከቱ ነው። ስብከቱ እዛ የሚሰበከው የእግዚአብሔር ልጅ ኢየሱስ ነው። እኛ ቤት ዛሬ ፓስተር እንትና ያረፉበት የሙት ዓመት መታሰቢያቸው ነው። በእውነት እኛ አባት በነበሩበት ዘመን ሁሉ ለወንጌል ቆላ ደጋ ሲሉ ነበረ። ከኦሞ ሸለቆ ጀምሮ እስከ አድዋ በረሃ ድረስ ለወንጌል የተንከራተቱ አባት ነበሩ። የእሳቸው መታሰቢያ ያደረገ ስማቸውን የጠራ ምሬ ምረዋለሁ ብሎ ጌታ ቃል ኪዳን ገብቶላቸዋል የሚባል አርቲ ቡርቲ እዚህኛ ቤት አይወራም። መድኃኔዓለም ክርስቶስ ምስክሬ ነው፣ አይወራም። የህይወት ታሪካቸው በቃ ያደረጉት ለጌታ የተጋደሉት ነገር ካለ እሱን እናገራለን። መጽሐፈ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ የሚባል ከሆነ ቅዱስ እግዚአብሔር ምስክር ነው። ጉባኤ ውስጥ የገጠር በትሬን ሽመሌን አምጡልኝ ብዬ ረፍርፌ ነው የምጠለ። እንዲህ አይነት ስብከት እኛ ጴንጤ ቸርች ቢሰበክ መድኃኔዓለም ክርስቶስ ኤልያስ ላይ የነበረ ክርስቶስ ላይ የነበረ ያ የእግዚአብሔር ቅናት ጉባኤ ይገለጣል። ልትመጣን ኤርማስ ብለህ እዠልጥህ ብራዘር፣ የእግዚአብሔርን ሕዝብ እዚህ አታስትም። እንኳን እኔ አይደለሁም ጳውሎስ የቆሮንቶስን አማኞች በፍቅር ልምጣባችሁ ወይስ በበትር ብሏቸዋል። በትር ማለት ነው። ደህንነት ጉዳይ ላይ ከሆነ ቀልድ የለም ብራዘር፣ ቀልድ የለም።
ለቀን አልተነዳንላቸውም ይላል። ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስና በርናባስ በአንድ በኩል ሆነው ሐዋርያ ሥራ ምዕራፍ 10 ኢየሱስ ላይ ሲሆን ብራዘር ነገር ሁሉ እሱን አስጣልከኝ ማለት እኮ እኔን እኮ ፍጻሜን እኮ ልታበላሸው ነው። ስለዚህ ይዘኸኝ አትወርድም ወደ ሲኦል። በመጀመሪያ በእግዚአብሔር ቃል ካልሆነስ እዚያ አጣምማለሁ ብለህ ካል ከመድረክ ላይ አንቀ ያወርዳለሁ አሉት። ደግሞ እግዚአብሔር ልጆች ጉባኤ ውስጥ አልኩ እኮ። ለዚህ ነው እዚህ እኛ ቤት የሚባል ነገር ብራዘር እዛ ሄደ እዛው በጥበብ መናገር ምናምን ነገር ሁሉ የሚለዛ ብራዘር ሄደ እዛ ሄደ ብራዘር። ኦኬ ለምዳችኋል እንደዚህ እያላችሁ እዚህ በጥበብ መናገር የጥበብ ንግግር ብራዘር ኢየሱስ ላይ በጥበብ መናገር ብለህ አታድበሰብሰውም። በቃ መንገዱ አንድ ነው፣ በሩ አንድ ነው፣ እውነት አንድ ነው፣ ቤዛችን አንድ ነው፣ ንጉሳችን አንድ ነው፣ የታረደልን አንድ ነው። እሱ ላይ ሌላ አይደረብም፣ ሌላ አይሰፋም፣ ሌላ አይለጠፍም። በሱ ሞት ላይ እንትና የሚባሉ ፓስተር እንደዚህ እኮ ነው። ኦርቶዶክስ እኮ እንደዚህ ነው ያለችው። አየህ ቀስ በቀስ እኮ ነው የገባው፣ ቀስ በቀስ እንጂ አቡነ ተክለ ሃይማኖት የሚባለው ሰውዬ በታሪክ ውስጥ ነበር ኢትዮጵያ ውስጥ በአፄ ገብረ መስቀል ዘመነ መንግስት የነበረ ሰው ነው። ይሄ ሸዋው የተባለው ማለት ነው የለየለት ፖለቲከኛ ነው። ይኸው መጽሐፉ እዚህ አለ። ይሄ ሰውዬ የለየለት ፖለቲከኛ አንድ ኦርቶዶክስ ስሬ ደርሶ አያወራም። እከፍተዋለሁ ስል ካሜራውን ማዞር ብቻ ነው የሚጠበቅብኝ። የለየለት ፖለቲከኛ ነው እና በዘመኑ ተጋድሎ ያደረገው ለይኩኖ አምላክ ንግስና ለማስመለስ ዛጎዬ ላይ እዚህ ላስታና ላሊበላ አካባቢ የነበረውን የአገው ብሔረሰብ ላይ ንጉስ ዘእልመክኑን የተባለውን የተጻፈ ነው ማወራው። እሱን ገልብጦ መፈንቅለ መንግስት አድርጎ የዶሮ ጭንቅላት አስበልቶ ጋዛዝ እዛ በእጥረ መንግስቱ ወደ ሸዋ ተመለሰ ተብሎ በተደረገው ጦርነት ውስጥ ቀጥታ ተሳትፎ ያደረገ ሰው ነው አቡነ ተክለ ሃይማኖት የተባለ። ለእናንተ ሲሳሌ እግሩ ተቆረጠ የተባለ ውሸት። ግለሰብ ነው የቆረጠው እግሩን። መድኃኒ ዓለም ክርስቶስ ኢየሱስ ምስክሬ ነው። ይኸው መጽሐፉ አለ። እግሩ የተቆረጠው አባ ዮሐንስ ዘጸገሩ በሚባል ገድል ላይ ቁጭ ብሏል። ቀን ጠብቅ ያለው የዓመቱ ተክለ ሃይማኖት ላይ ያገናኝ የዛን ቀን መጀርጠዋለሁ። ቅዱስ እግዚአብሔር ምስክር አልኩ እና ቀስ ብለው ነው የጻፉት። ዮሐንስ ካማ የሚባል ተንኮለኛ ሰውዬ ነው ጽፎት ሄደው። ሰውየው ከሞተ ከስንት ዓመት በኋላ ጻፈልህና በዚች ቀን አባታችን ተክለ ሃይማኖት ከእናታቸው ከእግዚአብሔር ከአባታቸው ከጸጋ ዘአብ በዞረሬ በምትባል አውራጃ በቡልጋ በተጉለት አውራጃ ተወለዱ። በዚህ ቢያበቃ ጥሩ ነበር። ስለእናንተ ሲጸልዩ እግራቸው 7 ዓመት ተቆረጡ። በጦምና በጸሎት በብርድና በራቁትነት በጫካ በዋሻ ሲንከራተቱ ቅዱስ ሚካኤል መልአኩ እየመጣ ይገለጥላቸው ነበር። በልጅነታቸው ለአደንና በፈረስ ግልቢያ እኔ ምን ይመለከተኛል? ፈረስ ቢጋልቡ ከርከሮ ቢጋልቡ እኔ አይመለከተኝም። ተውኝ፣ በመድኃኒዓለም ተወኝ። ለምን ከርከሮ አሳማ ለምን አይጋልብም? ኦኬ እሺ ምን ይሁን እና ፈረስ ሲጋልቡ የፈረሶቹ ወዛቸው ይወዛ ነበር ይላል። እና የፈረሶቹን ወዝ ሊቀባው ነው። ምን ያደርግልኛል? ኦኬ ቶሎ ፈጠን አድርገው እስኪ። እና ፈረሶቹ ይወዙ ነበር እና ደግሞ ለአቅመ አዳም በደረሱ ጊዜ አባታቸው ጸጋ ዘአብና እናታቸው እግዚአብሔር ለትዳር በመድረሳቸው ልጅ ሊያጩላቸው ሲፈልጉ እሳቸው በድንግልና ታትሜ ለክርስቶስ እኖራለሁ ብለዋል። ወይኔ ኤርሚያስን የሚመለከት የለም እዚህ ውስጥ የለም። ስለ አንድ ግለሰብ ማግባትን አለማግባት ነው የሚነግርህ። እቀጥለዋለሁ አንድ ሰው እንዳይወጣ ከእጄ ነው የማነበው ስላነበብኩት ስላነበብኩት እኮ ገድሉ ቢጠፋ እኮ ነው የመልሼ ገድሉን እኮ ልጽፈው እስክችል ድረስ እኮ ነው እንዴ እያቃጠሉኝ እያናደዱኝ እያሳቁት ፈጠን አድርገውት እስኪ ሳነበው እና ቲያ በኋላ አምላኬ እኔ ኤርሚያስ እዚህ ውስጥ ያለ የት አለ? ለኤርሚያስ ምንድን ነው ሆነ የተባለው? የቀድሞ ስማቸው ጸጋ ዘአብ ይባል ነበር። ከዛ ፈረስ ሲጋቡ ፈረሶቹ ወዛቸው እስኪወዛ ድረስ ነበር።
ጦሩም በወረወሩ ጊዜ ጦሩ የሆነ ደም ሳይቀባ አይመለስም ነበር እና ሚስት ታጨላቸው። እሳቸው ለክርስቶስ እኖራለሁ ብለው ሲሉ የአባታቸው ምክር ከልጃቸው በላይ ሆነና ያ በኋላ በእናትና በአባት ፍቃድ አገቡ እና ሙሽሪት መጣችና ለ3 ቀን ያህል ኖረች። ከዛ ሞተች። እኛ ጥያቄ አለ። 3 ቀን ሙሉ ሚስትየዋ መጣ፣ ሙሽራይቱ መጣ። ከማን ጋር ነው ያደረችው? ኤርሚያስ ወዴት ነው ወደ አዳር የምትሄደው? ከማን ጋር ነው ያደረችው 3 ቀን ሙሉ? እሳቸው ያንን ያህል ጊዜ በኖረች ሰዓት ላይ ምንም አልነኳትም ይለዋል። ኦኬ እኔም እንዲህ እያልኩ ነበር ስለሆነ የነበረው ግን ሰውየው ብራዘር ለ3 ቀንም ቢሆን አጣጥመዋል። ማን የጻፈው? ዲያቆን ዳንኤል ክብረት። እኔ ለቀቅ መጽሐፍን ጠበቅ ይለያል ዘንድሮ የሻቢያ ኑሮ እያልክ ስትል ነበር አይደለ? አሁን ይለይልናል ማለት ነው። ይለያል ዘንድሮ የኦነግ ኑሮ የፋኖ ኑሮ ብለብትን የራስ ጉዳይ ነው። አሁን አንተና አንተ ይለይልሃል ማለት ነው። እንዲህ የሚባል ቀልድ አንተን ምን ይመለከታል? አንቺ ምን ይመለከትሻል? ቀምሰዋል አልቀመሱም ሜት አድርገው አንተ ስም እያጠፋን ምናምን ነገር ገድሉ ነው የሚለው። ገድሉ ነው የሚለው። ስለ እኔ ሞትን የቀመሰ ኢየሱስን እንድትነግረኝ ትተህ አንተ አንድ ግለሰብ ቀምሷል አልቀመሰም፣ ከቡልጋ የወጣ ከትግሬ የወጣ ከአማራ የወጣ ከኦሮሞ የወጣ ከከምባታ ከወላይታ ከሲዳማ የወጣ ብለህ ትለኛለህ። ከየትም ይውጣ እኔም ቀብሻለሁ ከአንዷ በዛሬ 17 ዓመት ጀምሮ ማለት ነው። በቃ ያላገባችሁ አግቡና ተቀማመሱ። ከሚስት ጋር ብቻ ነው ያልኩሽ፣ ከባልሽ ጋር በቃ ይሄ ጽድቅ ነው። ተክልዬም ይሄን በማድረጋቸው ደግ አደረጉ። ግን አየህ በድንግልና አንተ ኖሩልህ ምናምን ብለህ አትበለኝ፣ አታበሳጨኝ። እውነቴን ነው። መንፈሴ በጣም ነው ብስጭት ቢል ጥሩ እኮ ነው። ጳውሎስም እኮ መንፈሱ ብስጭት አለበት ይላል። አግቡና ተቀማመሱ። ጽድቁ ይሄ ነው። መድኃኒዓለም ይሄን አይደል ያለው? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ የሰራትን ሔዋንን ወደ አዳም አመጣት ይላል። በቃ የኔ 27 ዓመት የዛሬ 17 ዓመት አመጣልኝ ጌታዬ ማለት ነው። ተክልዬም ለ3 ቀን ያህል ቀምሰዋል ብለዋል። በቃ አቧራ ታጭስብና በድንግልና ላንተን የኖሩት ወደ ስትለኝ ሳቄንም ታመጣዋለህ ደግሞ እንዴት አይነት አማርኛ ወንድሞቼ፣ እንዴት አይነት አማርኛ ነው? እኔ እውነቴን ነው። ጌታ ምስክር በጣም ነው የሚያመኛል። በጣም ከኢየሱስ ውጭ ሌላ ስትነግረኝ፣ ከእግዚአብሔር ውጭ ሌላ ስትነግረኝ በቃ ታማሚ ሆኛለሁ። ቅዱስ እግዚአብሔር ምስክር በስርዓት እኮ ነው በቃ ውስጤን የሚያማዋልኩ። ኢየሱስ ስትለኝ ነው ጥርስ በጥርስ መሆኑ። የሰውነቴ ቀዳዳ ፀጉሩ ይከፈታል ለመስማት፣ እሱን ለመስማት በቃ ውዴ እንደዚህ ነው። አንተ መንፈስ የተነካ ቦታ ይመርጥም የማምለኪያ ይዘምራል በሄደበት አስችለው የሆንክለት በመንፈስ ዝናብ የተነገሰው ዛሬም አንተ ነገም አንተ ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈት። ውዴ ኢየሱስ ስም ይባረክ የኔ አባት። ከዚያ ውርደህ እንደገና የቡልጋው ሰውዬ አግብቷል አላገባም፣ አግብታለች አላገባችም፣ ካገባች በኋላ ክርስቶስ ሰምራ የተባለችዋ ሴትዮ የሚነገሩ ማለት ነው ያድናሉ ተባለው 11 ልጆች ወልዳ 12ኛውን ወልዳ 12ኛው ሕፃን በነበረ ሰዓት ላይ ይዛው ሱባኤ ገባች። ከዛ ሰራተኛይቱን ይዛ ሄዳ እዛ በግራ በዚህ 3 ጦር ሰክታ፣ በዚህ 3 ጦር ሰክታ፣ በፊት ለፊቷ 3 ጦር ተክታ፣ በኋላ ደግሞ 3 ጦር ሰክታ፣ በመካከል ላይ ሆና ኤርሚያስ ስላንተ ስትሰቃያለ እውነትህን ነው። ከዛ ውሃ ውስጥ ገብታ ስለ እናንተ ስትጸልይ ሆዷ የአሳ መመላለሻ ሆነ ይላል። እኔ ሁሌ እናገራለሁ
ሻርክና ዶልፊን ለምን አክሮባት አይጫወቱባትም? ለምን አይደንሱባትም ከነ ልጆቿ? ሻርክ ለምን አይደንስባትም ከነ ልጆቿ? በእሷ ውድ ውስጥ አይመለከተኝም፣ እኔን አይመለከተኝም ነው ብዬ የምልህ። በመድኃኒዓለም ተወኝ። ከርከሮ ለምን አይጋለብባትም? አይመለከተኝም። ሆድ እቃዋ ስጋዋ አለቀና አሳዎች በውስጧ እንዲርመሰመሱ ነበር። እስከዚህ ድረስ እናታችን ሆነችልህ። ይህን ገና ሳትሆን ልንገርህ ገድሉ፣ ይህን ገና እንደዚህ ሳትሆን ገና ሰታት ሱባኤ እንደዚህ ጎንበስ ቀና እያለች እየወደቀች ምናምን ነገር ልጇ አለቀሰ ይላል ገድሉ። ህፃኑ ልጅ ምርር ብሎ አለቀሰ። ከዛ ሰራተኛዋ ሜቲቱ ልጆት አለቀሰ ብላ ስትል ሄዳ ልጇን ሰጣት። እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ የእሳት ጉጠት አንስታ በሰራተኛዋ አፍ ውስጥ አውጥታ ማን አስገብታ ሰራተኛቱን ገደለቻት ይባላል። ገድሉ ነው የሚለው። እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ እሳት ጉጠት አንስታ አፏ ውስጥ ጨመረችባት፣ ሞተች ይላል። ለዚህ ነው ቃል ለምድር ለሰማይ አንድ ኦርቶዶክሳዊ ገድል ድርሳን ታምር የሚባል ጴንጤ ፊት ቀርበው ኤርሚያስ ፊት ቀርበው ላያወሩ እራሳቸው ተማምለዋል። እራሳቸው መምህራኑ ቤት ከፍተው እዛ ሰው ቤት እዛ ከይሲ ሰው ቤት ማንም እንዳይገባ ብዙ ህዝብ አስቶብናል፣ እንደው በመድኃኔዓለም ብለው ይገዝቱልን አባታችን እያሉ ኦኬ። ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ ገደለቻት ይላል። አሁን ገድል ድርሳን ታምር የሚባል ያለ ርህራሄ ጌታ ኢየሱስ ከትክቶ የኤልያስ አምላክ ማለት ነው። እንደዚህ ባዶ እርቃናቸውን ሲያስቀሩት አሁን ምን አሉ? በመጽሐፍ ቅዱስ ብቻ ወደ ማለት መጥተዋል። በቃ ገድላት ድርሳናት ለምን የተጻፉት? ለመከራከሪያ አይሆኑም ይላል። ታዲያ ለምን የጻፈካቸው? ለልጆች መጫወቻ ነው? ለሚስቶቻችሁ መዝናኛ እንድታነቧቸው ነው የተጻፉት ገድላት ድርሳናት? ለሃይማኖት ማጽኛ የሆኑ ዘንድ ነው አሉ። ሃይማኖት የሚጸናው በትምህርት አይደለም እንዴ? አዎ። ታዲያ ሃይማኖት በትምህርት ከጸና ገድላት ድርሳናት ትምህርት ናቸው ማለት ነው? አዎ። ወዴት ኤርሚያስ? እንዲህ ነው የማወራ። ገድላት ድርሳናት የሃይማኖት መጽኛ ናቸው እንጂ መከራከሪያ አይደሉም አሉ። የሃይማኖት አጥር ናቸው ብለዋል። የሃይማኖት ማጽኛ ናቸው ብለዋል። ሃይማኖት በምንድን ነው የሚጸናው? በትምህርት። ሃይማኖት በትምህርት የሚጸና ከሆነ ገድል ድርሳናት እና ገድላት ትምህርት ናቸው ማለት ነው። በትምህርት ደግሞ ትከራከራለህ። ትምህርት ስለሆኑ አይደል የዘላለም ሕይወት ይሰጣሉ እያሉ የሚሉት የነበረው። በእኛ ዘመን እኮ አንድ ኦርቶዶክሳዊ ገድል ድርሳን ብሎ ላይናገር እግዚአብሔር ሞገስ አሳጣቸው። ቅዱስ እግዚአብሔር ምስክሬ፣ አልጸጸትም። እኔ ወደ ጌታ እንኳን ብሄድ አልጸጸትም። እግዚአብሔር ይህንን አድርጓል። በዚህ መጽሐፍ ላይ የተነሳ የሰው ሀሳብ እግዚአብሔር በዘመንሽ ሲያፈርሰው አይተሃል። ስለዚህ ገድላት ድርሳናትን አሁን በሙሉ አፍረውባቸዋል። ስለዚህ አሁን ኦርቶዶክሳውያን ወዴት መጥተዋል? ታችም ሮያል እየጻፈ ነው። ወዴት መጥተዋል? ወደ መጽሐፍ ቅዱስ። በቃ እኛ ይህን አይደል የፈለግነው? አዎ፣ ወደ መጽሐፍ ቅዱስ ሲስተዳደር የአቡነ ተክለ ሃይማኖት እግሩ ተነቀለ፣ አርሴማ ጥፍሯ ዞረ፣ እንትና ማለች ክርስቶስ ሰምራ አንጎሏ ፈሰሰ፣ አቡዬ ፂሙን ተላጨ የሚል ነገር የለም። በሙሉ ከዳር እስከ ዳር የሚያወራው ስለ አብ ልጅ ስለ ዳዊት ልጅ አዳኝነት፣ ፍቅር፣ ገናንነት፣ አምላክነቱን፣ ርኅራኄውን፣ ቸርነቱን፣ ምሕረቱን ነው የሚያወራው። ስለዚህ በቃ ስለ ኢየሱስ ብቻ ስለሚነግርህ በኢየሱስ ፍቅር ትያዛለህ ማለት አለቀ። ታዲያ አገልግሎቴ ያደል እንዴ? አገልግሎታችን ያደል ወንድሞች? በቃ እንደዛ ነው። ሪያልዬ አሁን እኮ አንተ በጣም ጥሩ መንገድ ላይ ነህ። አያገባንም ብላ ልክ ነህ። አያገባም። ገድለ ተክለ ሃይማኖት ለአንተ ምን ይመለከታል? ገድለ አርሴማ ምን ትመለከታለህ? ሮያል የሚባል ሰውዬውን ታውቃለች? አርሴማ የአርመኗ ሴትዮ አውቀዋለሁ። ያ የሚጠጣ ወይ ደግሞ ያ የሚያጨሰው ብላ ትላለች። አትልም። አታውቅም። አንተም አታውቃትም። ሰውም አታውቅም። ከእናንተ ማህፀን ጀምሮ ግን የሚያውቅህ አንድዬ ነው ብዬ የምልህ። ስለዚህ እሱን ጠበቅ፣ ሌሎችን ለቀቅ ማለት ነው። ማርያም የጌታ እናት ብትባል ሮያል ፂሙ እንደዚህ የሚቆርጠው ብላ አትልም። አታውቅም። ማርያም የጌታችን እናት አሁን እኔን አታውቀኝም፣ አንተንም አታውቅም፣ አንቺንም አታውቅም፣ ማንንም አታውቅም። እሷ የምታውቀው ልጇ ነው። በዘመኗ የነበሩትን ቅዱሳን
ዮሴፍን ታውቃለች። እዛ ገሊላ ናዝሬት ከተማ ውስጥ ናይን እዛ ሰርጉ ቤት ሲጠሩ ያየቻቸው ሰዎች እነሱን ታውቃለች። ትዝ አይልሽም? ግን እመቤታችን እንዴት ነው ትዝ የማትልሽ? ለአንቺ ብላ የጠራ አስተሮ የዶሮ አይን የመሰለ ጠላ የምጠምቀው ሴት ትዝ እንኳን አትልሽም ብለብታ ኧረ እሷ ምንም ትዝም አይላት አታውቃትም። የኢትዮጵያ ጠላ ጠማቂ ሴትዮን እንዴት ነው አንዲት የገሊላ ሴት ትዝ የምትላት? ወንድ ማለት እመቤቴ ሁሉን አታውቅም። ሁሉንም አካወቀች አምላክ ናት። ዳርያስ ኮተታም ትውልድ ከየት እንዳ ሐዋርያት ያልሰበኩትን ማርያም ሁሉን ታውቃለች ብሎ የሚል ያለው የልጇን መጥፋት እንኳን አላወቀችም ነበር። እንኳን አይደለም አንተ ልታውቅ ኢየሱስ ጠፍቶባት የት እንዳለ እንኳን ስለማታውቅ ነው ከጎረቤት ከዘመድ ስታፈላልግ የነበረው። ግልጽ አይደለም እንዴ? አዩ አንዱ በነገር ሲተነኩለኛ ያው ምን እንዳለኝ ታወኝ በመድኃኒዓለም ታወኝ። ኤርሚ በጣም ሞገስ ጨምሯል። ወጣት ሆንክ እኮ አለኝ። ገብቶኛል። በቃ እኔ ለቤተ ክህነት ሰው ያ ነገር ሼባው እያልክ ነው። ያው ገብቶኛል። ይሁን የካሌብ አምላክ ታዲያ እንዴ ኢየሱስን ሰብካ አመዳም አትሆንም ስልህ ኢየሱስን ሰብካ አመዳም አትሆንም። ኢየሱስን ሰብካ ሞገስ ነው ጨምረህ ሞገስ የተገበ ተረዳ። እዚህ እኮ ነው ያለው ንጉሱ እዚህ ባለበት አንተ ውስጥ ስላለ ማለት። ለዚህ ነው ቅድም የነገርኳችሁ ጴንጤ ሞገሳም ነው። ይህንን እየበላው ከቅዱሱ መንፈስ እየጠጣው አንተ ይገረጣ አንተ ማታ ላይ ናይሲ ማለት ሁለት ያላበው ብሩ ጠዋት ስታየው ሰካራም የረገጠው ጣሳ ይመስል ፊቱ እንደዚህ ተጨማዶ ይኸው ይመጣላል። እኛስ ማታ በጸጋው ዙፋን ፊት አባ የውስጤን የልቤን ነግሬ ብየው እንዲሁ ቀረበይ በበሬ እያለ የዘገየበትን ዘግይቶብን ሆነ ማለት በዘገየብን ጉዳይ ላይ እንኳን ራሱ ቆመን ጠብቀዋለን። በአምባዬ ላይ ቆሜ ጠብቀዋለሁ። እፊቱ አልቅሼ ጌታ ምስክር ይኳል እፊቷን ብቼ አባ ብየው እፊቷን ብቼ ስነሳ ታውቁታላችሁ አይደል? በመንፈስ ቅዱስ የሆነ ሰላም ውስጣችን ሲፈስ የኔ አባት ኢየሱስ ስም ይባረክ። ይነሳ መጽሐፉ ዛሬ የት እንደገባ የማናውቀው ሰባኪ ምህረተአብ የሚባለው ጧፍ ሸጡ ከሀገር ወጡ የተባለው ማለት ነው። አለ ደከመው በቃ ከዛ በአንድ ወቅት ምን አለ? ተነሳ ትውልድ ተነሳ፣ ወጣት ተነሳ፣ እንትኑ ዶግማችን እንዳይረሳ፣ ጸበሉ እንዳይረሳ አላለ። ወንጌሉ እንዳይረሳ አላለም። ተነሳ ወጣት ተነሳ፣ ትውልድ ተነሳ፣ ገድላችን እንዳይረሳ። ኤርሚያስ አስረሳችሁ እኮ ዳጊ የሚባል ዘማሪ፣ ዳንኤል የሚባል ዘማሪ፣ ሜሎስ የሚባል ወንድሞቼን ጥራ፣ በረከት የሚባል እዚያው አስረሱ እኮ። ዶግማችን እንዳይረሳ እውነት ያዳኙ አበዛዝ አንተ እርፍ በቃ የጽዮኑ አለት ላይ መተህ እርፍ ስትል ኢየሱስን ስታውቅ ጥንትም የተበራልን እሱ ነበር አዳኙ ነው ብለው ከጥንት
እንደሰማሁ ማነግሩህ አባቶች ናቸው ነቢያት፣ በዓይኖቼም ደግሞ እንዳየሁ አምላክ አንተ በቀር የለም መቼም ቢሆን ይገኝ ታላቅ ገናና ኃይለኛም ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። ሰው ማዳኔ ነው ብሎ ያለ አምላክ ነው። ከሱ በቀር አምላክ፣ ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ዘላለም ከፍ በል። በቃ እንደዚህ እያልን ነው ዘመናችን የሚያልቀው። አዎ ማንን ከፍ በል እያልን? የተገባውና የሚገባውን ኢየሱስን ነው ከአብና ከመንፈስ ቅዱስ ጋር አለቀ። ሌላስ ማንም ከፍ እሱ ከፍ ያደርጋቸው ከፍ ብለዋል። በቃ እኔ ከፍ በይ ምናምን ነገር ብዬ ምላት የለም። ከፍ በል ዳግዬ፣ ከፍ በል ዳግዬ፣ ዳግዬ ከፍ በል እየተባለ ይባላል አይባልም? በቃ ከፍ በል ንጉሱ ብቻ ከፍ እግዚአብሔርን ከፍ ከፍ እናደርገዋለን ብሎ ስላለ ማለት እንዴት ክብር ለእግዚአብሔር ብቻ ትላላችሁ እኮ ብለው ይላሉ። መጥቶ ማለት ነው ነውር አይደለም። እንዴት ክብር ለእግዚአብሔር ብቻ ይባላል ይላል። እና ለማን ልታደርግ ነው ክብር? ለእርሷም ለእርሱም ለነሱ። ለዚህ እኮ ነው ነውራችሁ እንደዚህ ተብሎ የተጻፈው ማለት ነው። ምን ተብሎ እንደተጻፈ ንስግድ ለማርያም ወደ መስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ብላችሁ ያላችሁ ማለት ነው። የፈጣሪ ምስጋና ይገባቸዋል። የሚመልሱ ሲያጡ ፈጣሪ ማርያምንና መስቀሉን ባመሰገነበት ምስጋና ነው ብለዋሉ። ይብለ ማጠፊያ አስቸግራቸው ማለት ነው። አንድ ቄስ ፊት ቆመህ ይሄንን ዲና አታድርግ። አንድ ቄስ እንኳን በስተት አንድ ዲያቆን አንድ መነኩሴ ቆሞ ይሄንን ዲና ያደርጉት። ስብሐተ ፈጣሪ ደሎሙ የፈጣሪ ምስጋና ይገባቸዋል ብለህ ካልክ በኋላ ምን ማለት ነው ብለን ስንላቸው ማጠፊያ አስቸግራቸው ፈጣሪ መስቀሉንና ማርያምን ባመሰገነበት ምስጋና ነው። እግዚአብሔር ነው መስቀል እንጨት የሚያመሰግን? እግዚአብሔር ነው ማርያምን የሚያመሰግን? ምን ይሁን ብሎ አመሰገናት እግዚአብሔር ማርያምን? የቱ ጋር የቱ ጋር ያላችሁት? ስብሐተ ፈጣሪ ደሎሙ ማለት ለፈጣሪ የምንሰጠውን ምስጋና ለማርያምና ለመስቀሉ እንሰጣለን ያላችሁት ግልጽ አይደለም እንዴ? አይኔን እያየ ታወራለህ ስትገባ ማለት ነው። ለዚህ ነው አይገቡም ብያልኩ እንጂ አሁን እዚህ ቄስ ጠፍቶ ይመስላል። ከበስተኋላ ተደብቆ የሚሰማው እኮ ብዙ ሺህ ሰው አለ ቢሃይንድ ባይ ማለት ነው። ኦኬ አትገቡም። ምን ወጣችሁ ትገባላችሁ እናንተ? የፈጣሪ ምስጋና ይገባቸዋል ማለት ለፈጣሪ የሚሰጠው ምስጋና ለማርያምና ለመስቀሉ ይገባቸዋል አሉ። ለምን ብለን ሳንጠይቅ እስመ ተአርዮ በክብሮሙ በክብር ተካክለውታልና። ማን? መስቀሉና ማርያም እግዚአብሔርን በክብር እግዚአብሔር ያለውን ክብር ማርያምም አላት። እግዚአብሔር ያለውን ክብር መስቀሉም አለው ነው። አታምታታም ስል ብራዘር። ለዚህ ነው ለእግዚአብሔር በተባለበት ቦታ ሁሉ በሙሉ ለማርያምና ለመስቀሉ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሜን ብለናል። ያው ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ማለት ነው። ከዛ አስቀጥሎ ለጥቀው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ ብለህ ምን ጥልቅ አድርጓት ነው ማርያምና መስቀሉን ስብሐት ብለህ ለእግዚአብሔር ባልክበት አንደበት የምትለው? ጥያቄ በአራት ነጥብ ሳይዘጋው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ። እኛ እኮ መስቀሉን እኮ አዳኝ ነው ብለህ አላልንም ይላሉ። ውሸት። መስቀሉን መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ አላላችሁም እንዴ? በላችኋል።
መስቀል የነፍሳችን መዳኛ ነው ብለሃል አልክም እንዴ? ኢየሱስ እኮ አይደለም መስቀል የነፍሳችን መዳኛ ያላችሁት። አይ እኛ እኮ መስቀሉን ያድናል ብለ ውሸታችሁ ነው። ይኸው እዚህ መግቢያው ላይ ይኸው እዚህ ጋር ተጽፏል። መስቀል የነፍሳችን መዳኛ ነው ብለህ ያልከው እንጨቱን ነው መስቀሉ የተመሳቀለው ማለት ነው። እንደዚህ የተመሳቀለው መስቀል ማለት ነው። መስቀል የነፍሳችን መዳኛ ነው ብለህ ያልከው ማለት ነው። እኛ መስቀሉን እንጨቱን እኮ ምልህ እንትን እኮ ቅርጹን የነፍሳችን መዳኛ ነው ያላል። ኖ ብላችኋል። እግዚአብሔር በሚመለክበት እግዚአብሔር ለእግዚአብሔር የሚቀርበው ምስጋና ለማርያምና ለመስቀሉ አቀርባቸዋለሁ። ይሄ ድርብ ጋብቻ ይባላል። ያለ ሕግ የተወደዱ ውሽሞች እንደማለት ነው። በሀገርኛው ስነግር ማለት ነው። ያለ ሕግ የተወደዱ ውሽሞች። ውሽማን አባራ። ሕጋዊ ባለቤታችን ማን ነው? የነፍሳችን ባለቤት የህይወታችን ሰሪ ማን ነው? እግዚአብሔር። ሌሎቹንስ? አይ የለም። እግዚአብሔር በሰጣቸው ክብር እዛው በቃ ማርያም አፍርሳ ትሰራለች እኮ ብለው ያሉን እንደ ሰባኪዎቻቸው ናቸው። እውነት ማርያም አፍርሳ ትሰራለች ብለው አሉን አይደል? ኦኬ እኔ ቀጥታ ያለ ጴንጤ ነኝ። ቀጥታ ከእግዚአብሔር ቃል ጋር ነው የማገናኝልህ። ትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ ወደ ሸክላ ሰሪ ቤት ውረድ ቃሌን በዛ አሰማለሁ ብሎ አለው። ቀጥታ ከነቢያት ቃል ነው የማገናኝልህ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ላይ እኛ ጭቃንን አንተ ሰሪያችን ነህ ብሎ ያለው እና ወደ ሸክላ ሰሪው ቤት ውረድ አለው። ሸክላ ሰሪው በመንኮራኩሩ ላይ ጭቃ ይሰራ ነበር እና ተበላሸበት እና መልሶ የወደደውን አድርጎ ሰራው። ጭቃው በሸክላው ሰሪው እጅ እንደተበላሸ እና መልሶ የወደደውን አድርጎ እንደሰራ እኔም በእናንተ ቤት ይቻለኛል ማለት እስራኤል ፈርሳል እኔ ነኝ ምሰራ እያለው ነው። ኦኬ እነዚያ የደረቁ አጥንቶችን ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ላይ የአባቶቼ የነቢያት አምላክ ለዘላለም ስም ይባረክ። ኦኬ ለነዛ የደረቁ አጥንቶች እንደገና በህይወት ቆመው እንዲኖሩ ያደረገ መቃብራችሁን ከፍታለሁ። እሱ ነው ሰሪያችን። አየህ፣ እሱ ነው ሰሪያችን። የሕዝቅኤል አምላክ፣ የኤርምያስ አምላክ፣ የኢሳይያስ አምላክ፣ የጴንጤዎቹ አምላክ፣ የእስራኤል አምላክ አንዱ ጌታ ነው፣ እውነተኛ ጌታ። ሌላ ማንም ህይወት የሚሰጥ የለም። የደረቀውን አጥንት ገጣጥሞ ታላቅ ሰራዊት ያደረገ የሕዝቅኤልን አምላክ ነው የምናመልከው እኛ ጴንጤዎች። ኦኬ ፈታታ ትገጣጥመሃለች፣ አፍርሳ ተሰራ የሚባል ነገር የለም ብራዘር። ማርያም እኔን አፍርሳ የመስራት መብትና ስልጣን የላትም። ለምን? ሰሪዬ ከእሷ ማህፀን የተፈጠረው ልዑል ነው። ይህም በማለቴ ይኸው ውስጤ ነው ያለው ጌታዬ። ይህም በማለቴ አንተ ባለጌ እናቴ እንደዚህ ብለህ ትናገራለህ ብሎ አይገለኝም፣ አያረገውም ጌታ። ያለ ስራዋ ስራ ሰጥቷት አፍርሳ ትሰራሃለች ይልላል። እንትን ዱርዬ ንግግር እኮ ማለት ነው። አንዳንድ ዱርዬዎች ሲሉ እኔም እምቢ ካልክ ምልህ አፍርሼ ፈታትቼ ነው የምገጣጥምህ ብለው እንደሚሉት ማለት ነው። አትችልም። ሰውን አፍርሶ ሊሰራ የሚችል አንድዬ ብቻ ነው። ሰሪያችን አንድ ነው፣ ፈጣሪያችን አንድ ነው። እሱ ከፈለገ አፍርሶ ይሰራል። ብትሞት የበሰበሰ አጥንትህ እንደ አልዓዛር በ4 ቀን አይደለም። አብርሃምን በዚህ ሰዓት ቢያስፈልግ ከሙታን ሊያስነሳው ይችላል። ራሱ ሽማግሌውም ለሙታን ህይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት የተባለው አብርሃም እስከዚህ ድረስ ነበረ እምነት የነበረው። አብርሃምና ዳዊትን አሁን እስራኤል ላይ ሊያስነሳቸው ይችላል። በዚህ ቅጽበት ስልጣንና ኃይል በእጁ አለ። ምክንያቱስ የትንሣኤ ጌታ ነውና፣ ትንሣኤ ጌታ ነውና እሱን አየ አፍርሶ ሰሪ ያፈረሰ። ይህን ሸክላ የሚያፈርሰው እሱ ነው። መልሶም በትንሣኤ ቀን ምድር በሰነድ ታስረክባለች። ማርያም አልከኝ ወልካፋ ትውልድ። እንዲህ አይነት ትምህርት የለም። የተወላከፈ ትምህርት ወንድሞች ናቶች። ሸክላ ሰሪው አንድ ነው። ይህን ሸክላ እንዲያርጎ የሰራው አንድ ነው እኮ ነው ብዬ የምልህ። ይህን ሸክላ እንዲያድርጎ የሰራው አንድ ነው ባለቤቱ። የመላእክት እጅ እዚህ ላይ የለም። የማርያም እጅ እዚህ ላይ የለም። የቀደሙ አባቶች አዳም በለው አብርሃም በለው ይስሐቅ በለው ያዕቆብ በለው ሙሴ በል ኤልያስ እዚህ ላይ የላቸውም። ስልጣንም ኃይልም የላቸው። እጆችህ ሰሩኝ ለወሰችኝ ብሎ እንዳለው ኢዮብ ይሄን የሰራው የለወሰው ጌታ ነው። ዳዊት ግሩምና ድንቅ አድርገህ ፈጥረኛልና አመሰግናለሁ ብለህ እንደዚህ አድርጎ ማለት
ሽፋሽፍት፣ ቅንድብ፣ አፍንጫ፣ ጥርስ ፂም ምናምን ነገር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለለት ኢየሱስ ጌታዬ ነው፣ ፈጣሪ። አለቀ አለቀ። አፍርሳ ትሰራለች፣ አፍርሶ ይሰራል ይላል። እንዲህ አይነት በአባቶቻችን ዘመን እንኳን ራሱ በሐዋርያቱ በነቢያቱ ሰምተኑ ማናውቀውም ማለት ነው። የህይወቴ ባለቤት አንድ ነው። አፍርሶ ሊሰራኝ ስልጣን በእጁ ያለ ጌታ ብቻ ነው። ነፍሴን ወደዚያ ወደ ገሃዱ ዓለም ከእናቴ ማህፀን እንዲገለጥ ያደረገኝ ስውር እጆቹ በእናቴ በመስታወት ማህፀን ውስጥ እንዲህ አድርጎ የዛሬ 47 ዓመት በማህፀን ውስጥ ካሉ ከብዙ እንቁላሎች መካከል የአባቴን የዘር ፈሳሽ ወስዶ አገናኝቶ ከነዛ እንቁላሎች መካከል ይህ ሰውዬ እንዲወጣ በስውር ኪነ ጥበቡ በማህፀን ሳለ ያልተፈጠሩ ቀኖችን ያየ ኢየሱስ እሱ ነው የሰራኝ። እሱ ነው የሚያፈርሰኝ፣ እሱ ነው የሚያኖረኝ፣ እሱ ነው በሕይወት የሚያኖረኝ። ከዛ ውጭ ወደ ውጭ እንዲህ አይነት ወንጌል አልሰማችሁ ማለት ወደ ውጭ ቡትቱና ድሪቶን ይዘ ወደ ውጭ። በአንተም በእኔም በፍጥረት ሁሉ ላይ ባለቤት የሰማይ የምድር ጌታ ኢየሱስ ክርስቶስ ንጉሳችን ብቻና ብቻ ነው። ስውር እጆቹ እንዴት እንደሰራኝ ሳላቅ እገረማለሁ። 3 ልጆች ሰጥቶኛል። 4ኛ ወንዲውን ሴት እየመጣ ነው። 5ኛ ወር ለኝ ሚስቴ። ጌታ ኢየሱስ ይባረክ። ጠንቋዮች፣ ሟርተኞች እያዩ ማለት ነው። የፈለገ ደጋሚ ድንጋይ ላይ ቆሞ ድንጋይ ነክሶ አልኩ። ለምን አያሟርትን? ድግምት በያዕቆብ ላይ አይሰራም፣ በዘሬ ላይ አይሰራም። ከማየት ተነሳ ነው አንተ ሰውዬ እንደዚህ የምትሆነው ብለህ ካልከኝ የጽዮኑን አለት ነው የተደገፍኩት። ኢየሱስ 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 ተኝቼ ኢየሱስ፣ ወጥቼ ኢየሱስ፣ ገብቼ ኢየሱስ። አንተ ሰውዬ ተለክፈሃል በቃ ማለት ነው በዚህ ሰው። አዎ በደንብ ነው የተለከፍኩት። እገረማለሁ። ልጄን በማህፀን እያበጃጀ ያለው ማን ነው? እሰብከዋለሁ። ሲወጣ አሁን እንደሚሰሙት ልጆቼ ይሰማላ። የኔ አባት ለጥፋት አይወልዱም ተብሎ እንደተጻፈ በቃ ስውር እጆቹ ናቸው አይሰሩን። እንትና አፍርሳ ትሰራለህ ትላለህ እንዴ አንተ? እንትና አፍርሶ ገጣጥሞ ይሰራል ትላለህ እንዴ? የገጣጠመኝ ልዑል እኮ ነው። በጅመትና በግልጥም እንደዚህ አድርጎ በቀይ ነጭ የደም ሴል ውስጣችን ራሱ ተመርምሮ በማያውቅበት ጌታ ረጌታ 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 አሰራርህ እንዴት ግሩም ነው! በስራህ ግሩም ነህ፣ ድንቅ ነህ፣ ድንቅ ነህ። ስህተት እንኳን የለበትም። ቴንክ ዩ ሎርድ። የቤተ ንጉሥ የህይወቴ ሁሉ የምስራች ዜና እሱ ነው የሰራን። ይህንን አካል እዚሁ አሁን እናንተ እያያችሁ እዚሁ ላይቭ ላይ ማለት ነው፣ እዚሁ ላይቭ ላይ እንደ ውሃ ሊያፈሰው ይችላል። ፊት ለፊታችሁ ኃይልና ስልጣን ያለው በእጁ ነው። ከሱ ውጭ ግን አንድ መልአክ ሰይጣን ብለህ ብትል፣ ቅዱሳን መላእክት እንኳን ብለህ ብትል፣ ነቢያት ብትል፣ ሐዋርያት ብትል ማናቸውም ስልጣን እኔ ላይ የላቸው። ኢየሱስ የአባቴ እግዚአብሔር ክብር አንድም። እሱ ግን ኃይልና ስልጣን በእጁ ነው። እዚሁ እያየህ ማለት ነው። እንደ ውሃ ሊያፈሰኝ ይችላል፣ ገሎን ሊያስነሳኝ ይችላል፣ ከፈለገም እስከ ወዲያኛው ሊገለኝ ይችላል። ኃይልና ስልጣን በእጁ ነው። ይህን ሲያደርግ ደግሞ ጻጊ ግን አታፍርም? እንዴት እንደዚህ ይደረጋል ጌታ ልትለው አትችልም። ይሄማ ትክክል ፌር አይደለም ብሎ ሊል አይችልም። ዳኒ ቤካም ዳጊም ሳራም ታዴም ቢሆን አይችሉም። እንደ ፍቃዱ ምክር የወደደውን ያደርጋል። አለቅ። አንተ ጻድቅ ነው የሚባለው ካደረገ በኋላ። ለምን እንዴት አይባልም። ለጎዳናው ፍለጋ የለው። ምንድን ነው እያደረክ የነበረው? ቅድም ለምንድን ነው እንደዚህ ያደረከው ብሎ የሚለው ማንም የለም። የኔ አባት የኔ አባት የኔ አባት ማንም የለም።
ልዑል ነው በቤቴ ልዑል ነው በወንድሞቼ በእህቶቼ እዚህ ባሉት ልዑል ነው በምድር ላይ ስልጣኑ ገደብ የለውም። ስልጣኑ ገደብ የለውም። የወደደውን ይገድላል። ይገድላል ማለት ይገድላል ማለት ነው። በግሪክም በአማርኛም በኦሮሚያም በትግርኛ ይገድላል ማለት ይገድላል ማለት ነው። የወደደውን በህይወት ያኖራል። በህይወት የሚያኖረውን ሲያኖር ግን ይሄ ነገር ፌር አይደለም ብሎ ማንም አይለውም። እሱ የሚገድለውንም ሲገድል ትክክል አይደለም ያደረከው ብለህ አትልም። በሱ ዘንድ በስተት የተደረገ ነገር የለም። የኔ አባት ቴንኪዩ ቴንኪዩ። ስላንተ ስናገር ብቻ ኃይሌ እንደ ንስር ይታደሳል። ቴንኪዩ አባዬ። መንግስት የማይገረሰስ መንግስት በስተት ይሄንን አድርገሃል ብለው የሰው ልጆች ከመላእክት ጋር እንኳን ቢያብሩብህ ምስክሮች ቢጠሩ ቢጠራሩ ብቻህን አንተ ጻድቅ ነህ። ሁሉ ከእግሮች በታች ይደፋልሃል። እኛ የምናከብራቸው ምንፈራቸው አንተም የፈጠርካቸው ቅዱሳን መላእክት ሁሉ እንኳን ጭምር ሳይቀር ዙፋንን ከበው ዙፋንን ከሚሸከሙ ከኪሩቤልና ከሱራፌል እንኳን ለምን እንዲህ ታደርጋለህ ብለው ለአንተ ምክር ሊሰጡ ለስተትህ እርማት ሊሰጡ አይችሉም። ምክንያቱም ተሳስተህ አታውቅምና ስተት ባንተ ዘንድ የለምና። እግዚአብሔር ተሳስቶ ሱራፌልና ኪሩቤል አረሙት አይባልም አይባልም። እንኳን የሰው ልጆች አልተባለም። ለምን? አምላካችን የማይሳሳት አምላክ ነው። ሰማያትና ምድርን ሲፈጥር ትክክል ነው። ሰውን በህይወት ቢያኖር ትክክል ነው። ቢገድል ትክክል ነው። ቢያበላ ትክክል ነው። ቢያጠጣ ትክክል ነው። ሁሉም ቢያደርግ ትክክል ነው። እሱ ያደረገው ነገር ሁሉ በሙሉ ትክክል ነው። አለቀ። ይሄ ጌታ የጴንጤዎች አምላክ አምላካችን ነው። እኔ ይህንን እውነት ሳልቀምስ ዝም ብዬ በቀድሞ ሃይማኖት ኖሬ ቢሆን ኖሮ እና ኢቭን አሁን እንኳን ዘግይቼ እንኳን በዚህን ጊዜ እንኳን ቢሆን ይህንን ያወኩት ከዚህ በፊት የነበረው ዘመኔ በከንቱ እንኳን አልቆብኝ ቢሆን እንዴት እንደምበሳጭ አጠይቀኝ። እሱን ካወቅኩበት ጊዜ ጀምሮ አንተ ጋር የምጀምሮ ሕይወቴ ባንተ አምሮ የምትር ብዛት አልችልም ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ታርደህልናልና በብር በወርቅ ይሄ ዓለም ባላት ነገር ሁሉ አንተ በፈጠርከው በምድር ውስጥ ባሉ ፈሳሽ ቢባል ነዳጅ፣ ፔትሮል ምናምን ነገር ፔትሮሊየም ነዳጆች፣ ብር፣ ወርቅ፣ እንቁ፣ አልማዝ ምናምን ነገር ቢባል በሙሉ እነዚህ ሁሉ ቢደማመሩ በሰማይ በምድር ያለ ነገር ሁሉ አንተ የሰጠህን አይቅለልብን ጌታ ኢየሱስ።
ሰዎች ቤት አንተ ስትጠራ ሌሎችን ፍጡራን ሌሎች ያዱናል ብለው የሚሉትን ከንፈራቸው እስኪደርቅ ድረስ ጠርተዋቸው ማጣፈጫነት ወይ እሱንም እንዳንተው ብሎ በሚል እንደ ሌላ አዳኝ አንተ ተጠርተሃል። ከብዙ ስሞች በኋላ አንተ ተጠርተሃል። እኔ ቤት እኔ ህይወት እኔ ባለሁበት በወንጌል አማኞች ግን አንተ ብቻ ነው የምትጠራው። አዳኝ አንተ ብቻ ስለሆንክ፣ አባት አንተ ብቻ ስለሆንክ፣ አምላክ አንተ ብቻ ስለሆንክ፣ እረኛ ቤዛ አንተ ብቻ ስለሆንክ አንተ ብቻ ትጠራለህ። አንተ ብቻ ከአብና ከመንፈስ ቅዱስ ጋር አንተን ብቻ እናመልካለን። ለአንተ ብቻ እንገዛለን። አንተ ብቻ ንጉሳችን ነህ። አንተን ብቻ ሾመናል። አንተ ብቻ የህይወታችን ራስ ነህ። አንተ ብቻ የቤተክርስቲያን ራስ ነህ። አንተ ብቻ የቤተክርስቲያን ማዕዘን ድንጋይ ነህ። አንተ ብቻ የቤተክርስቲያን መሰረት ነህ። አንተ ብቻ የህይወታችን መልክ ነህ። እናመሰግናለን። ስም ለዘላለም ይቀደስ። ክብርና ገናንነት ለታላቁ ለስም ይሁን በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወንድሞቼ እናቶቼ፣ ጸጋና ሰላም ይብዛላችሁ። ወንድምነት ዳንዬ ካለ እሱ ቤት እንቀይር። ዳንዬ አለ ገስት ላይ ግን ካለ ድምፅ አሰማና መክፈት የምችል ከሆነ እኔ ራሴ እኖራለሁ። ከዚህ በኋላ ጌታ ይፈቅድ 1-2 ሰዓት መቆየት እችላለሁ። አለ ወንድምነት አለ ወንድምነት አለ መክፈት ትችላለህ? እሺ ካላችሁ አለው መክፈት እችላለሁ። እሺ እንኖራለን። እሺ በቃ ውጣና ክፈት። ወንድሞች እናቶች ከቻላችሁ ነው እዛ ታፕ ሊንክ ሼር አድርጉ። በጣም እግዚአብሔር በስራ ላይ ነው። ወንድሞች እናቶች በጣም ነው ደስ ያለኝ። ዛሬም ጭምር ሰዎች እየዳኑ ስለሆነ በውስጥ የምንሰማው ምስክርነት በጣም ነው የሚያስገርመኝ በእውነት እኔ ያልሰማሁትን እኔ ያላየሁትን እግዚአብሔር ያደረገውን ማዳን። እሺ ስለ ዮሐንስ ራእይ 17 አስረዳኝ። ኦኬ ራእይ ዮሐንስ ላይ እንግዲህ ወይ ምናልባት መጽሐፉ ላይ ጥያቄ ያለው ሰው ካለ ገብቶ የሚጠይቅበትን ራሱን የቻለ ጊዜ እናዘጋጃለን። ስለ ባቢሎን ነው፣ ስለ ታላቂቱ ባቢሎን ነው የሚናገረው። በደንብ እናየዋለን። ሜታፎሪክ ከተባለ እዛ ሜታፎሪኮች በጣም ብዙ ተጠቅሰዋል። እናያለን። አይ ቲንክ ወይ ወንድም ወይ እህት ልትሆን ትችላለህ። ቴንኪው ጸጋ ያብዛላችሁ። ወንድምነት ጋር እንሂድ። ተባረኩልኝ። ወንድምነት ዳንዬ ጋር እንሂድ። ከከፈተ እዛ ኮስት ላደርገው ፈልጋለሁ። እሺ ወንድምነት ከፍቷል፣ ይታያቸዋል። ከፍቷል ወንድምነት። ከትናንት ይልቅ ብሷል ምስጋናዬ፣ ብሷል ምስጋናዬ ብሷል። ቴንኪው ጌታዬ፣ ለዘላለም ስም ይባረክ። የዳዊት ልጅ የእግዚአብሔር ልጅ ገና ነው ኢየሱስ። እንዳንተ ያለ ማን ነው አባዬ? እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? ብሷል ምስጋናዬ፣ ብሷል ምስጋናዬ፣ ብሷል ምስጋናዬ። አላፈርኩም አልከሰርኩም አንተን ብዬ፣ አላፈርኩም አልከሰርኩም አንተን ብዬ፣ ከትናንት ብሷል ምስጋናዬ። አልከፈተም እህትየው? ኧረ ክፈት በሉት። ኢየሱስ ጌታዬ ለዘላለም ስም ይባረክ። ከትናንቱ ይልቅ ብሷል ምስጋናዬ፣ ብሷል ምስጋናዬ፣ ብሷል ምስጋና። ኧረ ወንድምነት ክፈት በሉት።